እንግዲህ የጀመርነውን ትምህርታችንን በመቀጠል አንደኛ ዮሐንስ ምዕራፍ 4 ቁጥር 10ን ዛሬ እንካፈላለን። 10ኛውን ቁጥር አነብላችሁና ከኔ ጋር ደግሞ አጭር ጸሎት እናደርጋለን። ፍቅርም እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድነው አይደለም። ፍቅርም እንደዚህ ነው። ደስ የሚል መጀመሪያ ነው። ፍቅርም እንደዚህ ነው። እንደምታውቁት መጽሐፍ ቅዱስ የእውነት ሁሉ አምድና መሰረት ነው። ምን ማለት ነው? እያንዳንዱ ነገር ብያኔ የሚያገኘው፣ እያንዳንዱ ነገር ትርጉም የሚሰጠው በእግዚአብሔር ቃል ውስጥ ነው ማለት ነው። አንድ ሰው የሆነ ነገር አወቀ ከተባለ ያወቀው ከየት ነው ተብሎ መጠየቅ አለበት። ከእግዚአብሔር ቃል ከሆነ ያወቀው አስተማማኝ ዕውቀት አግኝቷል። አስተማማኝ የሆነ ዘመን የሚሻገር የማይሻር የማይሻሻል እውነተኛ ዕውቀት አግኝቷል። ነገር ግን ዕውቀት ያገኘው ከተለያየ ምንጭ ከሆነ ግን መፈተሽ አለበት። ምክንያቱም ዛሬ እውነት የሆነ ነገ በዓለም ተገለባባጭነት ምክንያት ነገ ውሸት ይሆናል። የእግዚአብሔር ቃል ግን እውነተኛ አስተማማኝ የመረጃ ምንጫችን ነው። አስተማማኝ የሆነ የእውነት ሁሉ ሰነድ ነው የእግዚአብሔር ቃል። ስለዚህ አንድን ነገር ሲተረጎም እግዚአብሔር አንድን ነገር እንዴት ይተረጉመዋል? መጽሐፍ ስለዚህ ምን ይላል ማለት አለብን ማለት ነው። ይሄ በሁሉም ሕይወታችን ክፍል ውስጥ እውነት ነው ወገኖች። ያደረገ ልንገራችሁ። ክርስቶስ ኢየሱስ በምድር ላይ በነበረበት ጊዜ የእግዚአብሔር ቃል ኦሪጂናሊ በእግዚአብሔር ኢንቴንሽን በእግዚአብሔር ልቦና ውስጥ ባለው መንገድ ነበር ይፈታ የነበረው። ስለዚህ እንዲህ ብሎ ተጠየቀ አንድ ጊዜ። ለምሳሌ ሙሴ እኮ እንደዚህ አለን ስለ ትዳር፣ አንድ ሰው ሚስቱ ደስ ካላለችው የፍቺ ወረቀት ጽፎ ሊሰጣት መብቱ ነው ብሎናል አሉ። ጌታ ግን ምን አለ? እንዲህ አይደለም። ከጥንት ኦሪጂናሉ ትርጉሙ እንደዚህ አይደለም። እግዚአብሔር ወንድና ሴት አደረጋቸው። ስለዚህ አንድ ወንድ ከአንድ ሴት ጋር እስከ መጨረሻው እስከ እድሜ ፍጻሜ ይኖራል እንጂ መፍታት የሚባል ነገር የቃሉ እውነት አይደለም። ስለዚህ አንድን ትምህርት እግዚአብሔር ምን ይላል፣ ቃሉ ምን ይላል ብለን ካልሆነ በስተቀር ልንተረጉሙ አንችልም ማለት ነው። አስተማማኙ ትርጉም የእግዚአብሔር ቃል የሚነግረን ትርጉም ነው። ይሄንን ክፍል ይሄንን አንቀጽ ስንካፈል ከምዕራፍ 4 ከቁጥር 7 እስከ 12 ያለውን ሶስት ሐሳቦችን አንስቼ ነበር። ምንድነው የሚለው? አንደኛው የሚነግረን እግዚአብሔር ማን ነው የሚለውን ይነግረናል ብያለሁ። ሁለተኛ እግዚአብሔር ምን አደረገ የሚለውን ይነግረናል። ሶስተኛ እግዚአብሔር ምን እያደረገ ነው የሚለውን ይነግረናል ብያለሁ። ይሄ ሶስት ቃል ወይም ሶስት ጥያቄ በዚህ አንድ አንቀጽ ውስጥ ምላሽ ያገኛል። እግዚአብሔር ምንድን ነው ሲባል ዮሐንስ ምንድን ነው የሚለው? እግዚአብሔር ምንድን ነው? እግዚአብሔር ፍቅር ነው ይላል። እግዚአብሔር ምንድን ነው ሲባል እግዚአብሔር ፍቅር ነው። በባህሪው በማንነቱ እግዚአብሔር ፍቅር ነው። እሺ ፍቅር ስለሆነ ምን አደረገ ሲባል ደግሞ ልጁን ላከ ይለናል። አሁንም ምን አደረገ የሚለውን ነው እያብራራ ያለው ቁጥር 10 ላይ። እንዴት ነው የላከው? ምንድን ያደረገው የሚለውን ነገር ፍቅርን በመተርጎም ውስጥ ዮሐንስ ይናገራል ማለት ነው። እንደምናውቀው ፍቅር የሚባለው ቃል በግሪኩ ቃል 4 ተርሞች አሉት ይባላል። ግሪክ እንግዲህ በጣም የዳበረ ቋንቋ ነው። በጣም ሪች ነው። በጣም ብዙ ትርጉሞችን ይይዛል። ስለዚህ እኛ በተለምዶ ፍቅር ብለን ስንመለከት ሁሉንም በአንድ ቋት ውስጥ ሁሉንም በአንድ ብራኬት ውስጥ ነው የምናስገባው። የእግዚአብሔር ማን ነው? የግሪኩ ቃል ግን እንደዛ አይደለም። 4 የሆነ የፍቅር የሚባሉ ትርጉሞች ያላቸው ቃሎች አሉ። የመጀመሪያው ምን የሚል ነው? ፊሊያ የሚባለው ነው። ፊሊያ እንደምታውቁት የባልንጀርነት ወይም የጓደኝነት የፍሬንድሺፕ ፍቅር ነው። ፊሊያ የሚባለው ፊላዴልፊያ የምትባለው ከተማ በዚህ ስያሜ ነው። የወንድማማቾች ፍቅር ከተማ ማለት ነው። ምን ማለት ነው? የወንድማማቾች የጓደኛሞች ፍቅርን ፊሊያ ብሎ መጽሐፍ ቅዱስ ይጠቅሰዋል። እንደገና ኤሮስ የሚባል ፍቅር ደግሞ አለ። ባልና ሚስት ወይም የጾታ ፍቅር የሚገለጽበት ቋንቋ ደግሞ ኤሮስ የሚባል ፍቅር ነው። ስቶርጅ የሚባል ደግሞ ቃል አለ። እሱ ደግሞ የወላጅና የልጅ መካከል ያለ ፍቅር ነው። ልጆቻችን የምንወድበት ፍቅር ስቶርጅ የሚባል ቃል ይጠቀማል ግሪኩ ማለት ነው። ነገር ግን ከዚህ ለየት የሚለው አራተኛው ቃል አጋፔ የሚባለው ነው። አጋፔ ደግሞ አንኮንዲሽናል ላቭ
በሁኔታዎች ላይ ያልተመሰረተ በራሱ የሚቆም ፍቅር የሚለውን አጋፔ። ይሄ ፍቅር የሚገለጠው በባልንጀራ መካከልም አይደለም፣ በአባትና በልጅ መካከል አይደለም፣ እንዲሁ ደግሞ በፍቅረኛሞች መካከል አይደለም፣ በእግዚአብሔርና በወደዳቸው ልጆቹ መካከል ያለው ፍቅር የሚገለጠው ደግሞ አጋፔ በሚለው ቃል። ስለዚህ ዮሐንስ የሚጠቅሰው ይሄን አጋፔ የሚባለውን አጋፔ እንደዚህ ነው የሚለው። ፍቅር እንደዚህ ነው ሲል ማለቱ ነው። አጋፔ እንደዚህ ነው። እንዴት ነው ሲባል የሚያብራራው ነገር አለ። ፍቅር የሚጀምረው ወይም ፍቅር እንደዚህ ነው ስንል እኛ እግዚአብሔር እንደወደድ ነው አይደለም። የሚጀምረው ከኛ አይደለም። ዮሐንስ አስቀድሞ ምን ብሎናል? ከቁጥር 7 ጀምሮ ስንመለከት ፍቅር ከእግዚአብሔር ነው ብሎ ምንጩን ነግሮናል። የሚፈልቀው የሚጀምረው ኢኒሼቲቭን የሚወስደው እግዚአብሔር ነው ብሎ አስቀድሞ ነግሮናል። በዚህ ቦታ ላይም በአዎንታዊና በአሉታዊ ያስቀምጠዋል። ፍቅር እንደዚህ አይደለም፣ ፍቅር ደግሞ እንደዚህ ነው ብሎ ያስቀምጣል። ፍቅር እንደዚህ አይደለም፣ እንዴት አይደለም? እኛ እግዚአብሔር እንደወደድ ነው አይደለም። ፍቅር እንዴት ነው ሲባል እኔ ለእግዚአብሔር ያለኝ ፍቅር ብለን አይደለም ፍቅር የምንተረጉመው። ይልቁንም በተቃራኒ እግዚአብሔር እኛን መውደዱ ብለን ፍቅርን እንተረጉማለን። በዚህ ሴንስ ዮሐንስ ያስቀምጠዋል ማለት ነው። በብዙ ሃይማኖቶች ውስጥ ኢቭን በክርስትና ሰባኪዎችም ራሱ በጣም አቢዩዝ የሚደረግ ያለ አግባብ የሚተረጎም አንድ ነገር ቢኖር ሰው የፍቅር መነሻ ሰው ፍቅርን ኢኒሺየት ያደረገና ለዛ ፍቅር አምላክ ምላሽ የሰጠ አድርጎ የሚያቀርብ አይነት ትምህርት ብዙ ጊዜ እንሰማለን። እግዚአብሔር ምላሽ ሰጪ ነው፣ ቀስቃሾቹ ግን እኛ ነን። እግዚአብሔርን በፍቅራችን ማርከነው ወይ ደግሞ ስለፈለግነው ተገኘልን፣ ስለሻትነው አገኘነው። ለፍቅራችን ለበጎ ዝንባሌያችን እግዚአብሔር ምላሽ ሰጠ የሚል ስብከቶችን ብዙ ጊዜ ልሰሙ ትችላላችሁ። በምድራችን ላይ ላሉ ትልልቅ ሃይማኖቶች፣ በተለይ ለሶስቱ ትልልቅ ሃይማኖቶች ክርስትና፣ አይሁድነትና ሙስሊም፣ ለሶስቱም አባት የሚባለው አብርሃም ነው። ስለ አብርሃም በእነዚህ በሶስቱ ሃይማኖቶች ውስጥ አንዳንድ ጊዜ ብዙ ተረቶች እንሰማለን። አብርሃም እንዴት ነው እግዚአብሔር ሰው የሆነው? እንዴት ነው እግዚአብሔር ወዳጅ የሆነው? ከመን ጀመረ አብርሃም? በእግዚአብሔርና በአብርሃም መካከል የነበረው ፍቅር እንዴት ጀመረ ሲባል ሰዎች ምን ይላሉ መሰላችሁ? ብዙ ጊዜ እንደዚህ አይነት መግለጫዎችን ወይ ስብከቶችን ሰምታችኋል ብዬ ገምታለሁ። አብርሃም ከመጀመሪያው ጀምሮ ጣዖት በሞላበት ማህበረሰብ ውስጥ ሆኖ ሰርች ያደርግ ነበር። እውነተኛውን አምላክ ይፈልግ ነበር። ምክንያቱም እነዛ ድንጋዮች፣ እነዛ የሚመለኩ የሰው የሰራቸው የእጅ ስራዎች እውነተኛ አምላክ እንዳልሆኑ ስለገባው እውነተኛውን አምላክ ይፈልግ ነበር። እየፈለገ እያለ ፀሐይ በኃይል ስትወጣ እቺ ነች አምላክ ይል ነበር። ነገር ግን ፀሐይ በደመና ስትጋረድ፣ እንደገና ደግሞ ፀሐይ ሲመሽባት ሌሊት ሲሆን እቺ ማምላክ ልትሆን አትችልም ብሎ ሐሳቡን ይለውጥ ነበር። እንደገና ኃይለኛ ጎርፍ፣ ዝናብ ምናምን ሲመጣ፣ ወንዝ ሲመጣ ይሄ አምላክ ነው ምክንያቱም ሁሉን ጠራርጎ ይወስዳል ይላል። ከዛ በጋ ይመጣና ደግሞ ወንዙ ሲጎድል እና ኃይሉን ሲያጣ ደግሞ ይሄ ማምላክ ሊሆን አይችልም ይላል። እንደገና የሆነ ነገርን አምላክ ነው ይላል። ከዛ በኋላ ያ ነገር ያንን ኃይሉን፣ ያንን ጉልበቱን፣ ያንን መስህቡን በሚያጣበት ጊዜ ሐሳቡን ይለውጥና አምላክን ፍለጋ የማያቋርጥ የሆነ ጥረት ያደርግ ነበር አብርሃም። ስለዚህ እግዚአብሔር ተገለጠለትና አው ስትፈልግ የነበርከው እኔን ነው፣ እውነተኛው አምላክ እኔ ነኝ አለው የሚል ተረት ብዙ ጊዜ ሰምተናል። ይሄ ተረት ነው፣ በሬ ወለደ የውሸት የሆነ ትምህርት ነው። ማንም ሰው የእግዚአብሔር ቃል እንደሚናገር እግዚአብሔር ሊፈልገ ስለ ፍቅር ካወራን ወገኖቼ ማን ነው የጀመረው ሲባል የእግዚአብሔር ቃል በማያሻማ መንገድ ፍቅርም እንደዚህ ነው እኛ እግዚአብሔር መውደዳችን ሳይሆን እግዚአብሔር እኛ መውደዱ ነው ብሎ በማያሻማ መንገድ ያስቀምጧል። ቅድም ስለ ኤሮስ ሳነሳ የፍቅረኛሞች የባልና ሚስት ወይም የተቃራኒ ጾታ ፍቅር ላይ ብዙ ጊዜ ውዝግቦች ልናገኝ እንችላለን። ማን ነው መጀመሪያ የጠየቀ? ማን ነው መጀመሪያ የወደደ? አይደል? አንዳንድ ጊዜ እኔ ነኝ ትላለች ሚስት ወይ ደግሞ ባል እኔ ነኝ ይላል። አንዳንድ ጊዜ ደግሞ ሰዎችም እሷ ነች እኮ የጠየቀችው እሱ እኮ ነው ይባባላል። ለሰዎች ሲሆን እውነት ነው፣ ማን እንደጀመረ አይታወቅም። አንዳንዴ ባል ይሆናል፣ አንዳንዴ ሚስት ትሆናለች። ኢኒሺየት ያደረገው ያንን ፍቅር መሐሌ ፍቅር መጽሐፍ ነው አይደለ? ፍቅር እሱ ራሱ እስኪፈልግ ድረስ አትቀስቅሱ ትላለች አይደለ? ያቺ ሴት ማለት ከራሱ ይምጣ ትል ነበር፣ ትፈልጋለች። በሰው ጉትጎታ እንዲመጣ አትፈልግም። አትነካኩት፣ አትጎትጉቱት፣ በራሱ ይምጣ።
ብዙ ጊዜ እንደዚህ ነው። የሰው ፍቅር ማን ነው ጀማሪ ሲባል ወይ ወንዱ ነው፣ ብዙ ጊዜ ወንድ ነው። አንዳንድ ጊዜ ግን በተገላቢጦች ደግሞ ሴቷ ጀማሪ ትሆን ትችላለች። በጓደኛሞች ፌሊያ በሚባለው ፍቅርም እንደገና አንዳንድ ጊዜ ለምሳሌ ዳዊትና ዮናታንን ብንመለከት መጀመሪያው የወደደው ማን ይመስላችኋል? ዮናታን ነው አይደለ? ዳዊት ልክ ሳኦል ጠይቆት እያብራራ ባለበት ሰዓት ላይ የዮናታን ነፍስ በዳዊት ነፍስ ታሰረ ይችላል፣ እንደ ልብ ወደደው። ስለዚህ መጀመሪያ ኢኒሼት ያደረገው ያ ፍቅር በዮናታን ነበር። ከዛ ለዛ ፍቅር ማን ላይ ሰጠ? ዳዊት ምን ላይ ሰጠ? ያንን ምላሹን ደግሞ እስከ መጨረሻው ቀጠለ፣ በዘራቸው ጭምር ሜምፊቦስቴን ጭምር በመውደድ ያንን ፍቅር አጸና ዳዊት። ነገር ግን ኢኒሼት ያደረገው ግን ዮናታን ነበር። ስለዚህ በሰዎች በጓደኛሞች መካከል በባልና ሚስት መካከል ያለው ፍቅር ጀማሪ ከሁለት አንዱ ሊሆን ይችላል። ስለ አጋፔ ስናነሳ ግን በምንም ተአምር ሰው የዚህ ፍቅር ጀማሪ ሊሆን አይችልም። ይሄ ፍቅር ከሰው አልጀመረም፣ ሊጀምርም አይችልም። ለምንድነው ሊጀምርም አይችለው ካላችሁ ሰው የተወደደው ሊወደድ በማይችልበት ጊዜ ስለሆነ ሮሜ ምዕራፍ 5 ላይ ከቁጥር 6 እስከ 11 ጳውሎስ ሲናገር ሮሜ ምዕራፍ 5 ከቁጥር 6 እስከ 11 ላይ ጳውሎስ 3 የኛን ሁኔታዎች ያስቀምጣል። እኛን እግዚአብሔር ሲወደን ምን እንደነበርን በሶስት ቃሎች ወይም በሶስት ሐረጎች ያስቀምጣል። ጳውሎስ እኛን እግዚአብሔር የወደደን በምን ሁኔታው ሳለን እንደሆነ ሲናገር እንደዚህ ይላል። አንደኛ ደካሞች ሳለን ይላል። ሁለተኛ ኃጢአተኞች ሳለን ይላል። ሶስተኛ ጠላቶች ሳለን ይላል። እነዚህ ሶስት ቃሎች አስምሩባቸው። በሮሜ ምዕራፍ 5 ከቁጥር 6 እስከ 11 ላይ እነዚህን ሶስት ቃሎች ማስመር አለብን ስናጠና። ለምን? እግዚአብሔር የወደደን መቼ ነው? ደካሞች ሳለን። ደካሞች ሳለን። ደካማ ለምንም ነገር አይጠቅምም። ደካማ ኢኒሼት ማድረግ አይችልም። አንድ ነገር ለራሱም አልቆመም፣ ለራሱም አይሆንም፣ ለራሱም አይበጅም። ስለዚህ ደካማ በሆነን ጊዜ ወደደን። እንደገናስ ኃጢአተኞች ሳለን ወደደን ይላል። የሚስብ ነገር ኖሮብን ሳይሆን ኃጢአተኞች ሳለን ወደደን። ቅድምም ዝንዘምር ኃጢአተኞች ሳለን እግዚአብሔር አሰበን፣ ከፋንድያ ላይም ከፍ ከፍ አረገን። ደካማ ስለሆንን የሚያምር አይነት ፍራሽ ላይ አልነበርንም፣ ፋንድያ ላይ ነበርን። ኃጢአተኛ ስለነበርን ክርስቶስ ልንወድ አልቻልንም። ጠላቶቹም ደግሞ ነበርን፣ እናሳድደው ነበር። ጳውሎስ ቆላስይስ ላይም ሲናገር በሐሳባችሁ ጠላቶች ነበራችሁ ይላል። እግዚአብሔር ወደ ቀኝ ሲለኛ ወደ ግራ ነበርን። እግዚአብሔር ወደ ፊት ሲለኛ ወደ ኋላ ነበርን። እግዚአብሔር ሰማይ ሲለኛ ምድር ነበርን። ከእግዚአብሔር ጋር ተቃራኒ ነበርን፣ ጠላቶች ነበርን። በእግዚአብሔር ላይ ቢሆንልን ጦርነት የከፈትን ጠላቶቹ ሸማቂዎቹ ነበርን፣ ሲወደን ማለት ነው። ስለዚህ በምንም ሁኔታ ፍቅርን እኛ ኢኒሼት ልናደርግ አንችልም፣ አላደረግንምም። አንኮንዲሽናሊ እግዚአብሔር ወደደን። ያለ ቅድመ ሁኔታ እግዚአብሔር ወደደን። ያለ ምንም መነሻ እግዚአብሔር ወደደን። ለዚህ ነው መጽሐፍ ቅዱስ በብሉይም በአዲስ ኪዳንም የሰው ልጆችን ታሪክ በአንድ ቃል ሲያስቀምጥ እግዚአብሔርን የመፈለግ ካፓሲቲ የላቸውም ብሎ ያስቀምጣል። እግዚአብሔርን መፈለግ የማይችሉ ሰዎች እንደሆኑ ይናገራል። ጥቅሶችን ልስጣችሁ። መዝሙር 14 ከ2 እስከ 4 እግዚአብሔር ወደ ምድር ተመለከተ፣ የሰው ልጆችን አየ፣ አንድም በጎ አልነበረም፣ አንድም መልካም የሚሻ አልነበረም፣ አንድም ፈጣሪን የሚፈልግ አልነበረም ይለናል። እንደገና መዝሙር 53 ቁጥር 2 ላይ፣ ኢሳይያስ 59 ቁጥር 16 ላይ እንዳውም እግዚአብሔር ተደነቀ የሚል ቃል አለ። ወደ ምድር ተመለከተ፣ አንዳችም በጎ አልነበረም፣ አንዳችም እግዚአብሔርን ፈላጊ አልነበረም። እስኪ ደንቀው ድረስ ራሱ እግዚአብሔር መዝሙር ኢሳይያስ 64 ቁጥር 7 ላይ ደግሞ ከኛ መካከል አንተን የሚያስብ ሊይዝህ የሚያስብ ማንም የለም ይላል ነቢዩ ሲናገር። እንደገና አዲስ ኪዳን ላይ ብትመጡ ሮሜ 3:11 ላይ በግልጽ ጳውሎስ ያስቀምጣል። እግዚአብሔር ይፈልግ የለም ስንት እንኳ አንድስ እንኳ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል ብሎ ሁላችንም በአንድ ቋት ውስጥ ያስገባናል ጳውሎስ። እንደገና ቲቶ 3:3 ላይ እግዚአብሔር ቃል እኛ አስቀድመን የማንታዘዝ የምንስት በምኞትና በልዩ ልዩ ተድላዎች እንደ ባሪያዎች የምንገዛ የምንጣላ የምንጠላላ ነበርን ብሎ አስከፊውን የኛ ማንነት ጳውሎስ ፍንትው አድርጎ ያስቀምጣል። ስለዚህ ፍቅር ከኛ አልተነሳም፣ ፍቅር በእኛ ሁኔታ አልተጀመረም። የፍቅር መነሻ እግዚአብሔር ብቻ እንደሆነ እንመልከት። እዚህ ቦታ ላይ
ዮሐንስ አጽንኦት ለመስጠት የተጠቀመበትን ቃል ተመልከቱ እስኪ። እግዚአብሔር እንደወደደን አይደለም የሚለው፣ እሱ ራሱ እንደወደደን። እሱ ራሱ የሚለው ቃል ሊሰመርበት ያስፈልጋል። እሱ ብቻ አይደለም፣ እሱ ራሱ ምን ማለት ነው? በአጽንኦት ነው ዮሐንስ የሚናገር። እሱ ራሱ ነው የወደደን። በሌላ አነጋገር በገዛ ፈቃዱ ነው። ይሄን ቃል ሆሴ ምዕራፍ 14 ላይ ምን ቃል ታገኛል? ቁጥር 4 ላይ ቁጣዬ ከሱ ተመልሷል፣ በገዛ ፈቃዴ እወዳቸዋለሁ። በገዛ ፈቃዴ የሚል ቃል አለ። በገዛ ፈቃዴ ማለት እኔ ራሴ ነኝ ኢኒሼቲቭ የምወስደው፣ እኔ ራሴ ነኝ ኃላፊነትን የምወስደው። ጠላቶች እኮ ናቸው አዋቃለሁ፣ ደካሞች እኮ ናቸው አዋቃለሁ፣ ኃጢአተኛ ናቸው እኮ አዋቃለሁ። እንደዚህም ሆኖ እኔ ራሴ በገዛ ራሴ እወዳቸዋለሁ። እንደውም እዛ ቦታ ላይ ሰው ይገባው ዘንድ ለማድረግ በሆሴ በነቢዩ አማካኝነት እግዚአብሔር ድራማዊ የሆነ ነገር አደረገ። እግዚአብሔር ህዝቡ ይሄ እንዲገባው አንኮንዲሽናሊ እንደተወደደ ያለ ምንም ቅድመ ሁኔታ እግዚአብሔር ህዝቡ እንደወደደ እንዲያውቁ በራሱ በነቢዩ ትዕምርት እግዚአብሔር ሰራ። ሲምቦሊክ አደረገው እግዚአብሔር። ምን በማድረግ ብትሉ ሆሴን የተከበረውን ነቢይ ታላቁን ሰው አንዲት ጋለሞታ ሴት አንዲት ሴተኛ ዳሪ ሄዳ አግባ አለው። እንኳን አንድ ታላቅ የእግዚአብሔር ነቢይ በየሜዳው የሚነሳ አልነበረም በዛን ዘመን። እንዳውም አንዳንድ ጊዜ ነቢያት የማይኖሩበት 200-300 ዓመታት ሁሉ ይፈጠር ነበር። ዝምታ የሰፈረባቸው ነቢይ በጣም ቁልፍ ነገር ነው። አፈ እግዚአብሔር ነውና የእግዚአብሔርን ቃል ተቀብሎ ለህዝብ የሚናገር ነውና በመብራት በባትሪ የሚፈለግ ነው። በጣም ቁልፍ ነገር ነው ነብይነት በዛን ዘመን። እና ነብዩ በህብረተሰቡ ዘንድ በጣም ትልቅ ቦታ የሚሰጠው ነው። ምክንያቱም የእግዚአብሔርን ድምጽ የሚያመጣላቸው እሱ ነው። አለበዛ ዳፍንት ውስጥ ነው የሚገቡት፣ ድቅድቅ ጨለማ ውስጥ ናቸው ያሉት የእግዚአብሔርን አቅጣጫ ካልሰጣቸው በስተቀር። እና ይሄን የተከበረ ነቢይ እንደውም ሆሴን ብታጠኑ ሆሴ ራሱ የባለጸጋ ልጅ ነው። ቤተሰቡ ሮያል ፋሚሊ ነው፣ የከበረ ሰው ነው። ስለዚህ ከእስራኤል ውስጥ በጣም ቁጥር አንዷን ማግባት ይችል ነበር። ነገር ግን እግዚአብሔር እንደዚህ ያለው ሂድና አንዲት ጋለሞታ ሴት በባሏ ላይ የምታመነዝር ለባሏ ማትታመን አንድ ሴት ሄድና አግባ። ጥያቄ ይፈጥራል። ይሄ መቼም እንዴ ምን አተ ነው ይባላል አይደለ? አይታችኋል። በእኛም ኮንቴክስት አይደለ? አንዳንድ ጊዜ አንዳንድ ሰዎች የማይመጠናቸውን ሰው ሴት ለማግባት ሲነሱ ዘመድ አዝማድ ይረባረባል አይደለ? ምን አተ አንተ ምን ጎደለህና ወላድ በድባብ ትሂድ ሴት ሞልቷል አይደለም የሚባለው? ታውቃላችሁ። እንደ አማርጣ ማግባት ይሻልክ ሚስ ምና በቁንጅና ብትል በዘር ብትል በሀብት ብትል በትምህርት ብትል ማማረጥ ይሻልክ ይባላል አይደለ? በእኛም ሀገር ሁኔታ በዓለምም እንደዛ ያለ ነው። እና ነብዩ ግራ አጋባው ህዝቡን ሁሉ። አንዲት የታወቀች ሴተኛ ዳሪ አገባ ሄደና፣ ለዛውም እኮ ካገባት በኋላ ራሱ እኮ የምትማግጥበት ካገባት በኋላ እንኳን በሱ እኮ ለሱ ታማኝ አይደለችም። ያለፈ ታሪኳ ነው እንዳይባል ካገባትም በኋላ ቀጥላለች በዛ ተግባር። ይቅርታ ያደረክላት አብረክረም ስታመነዝርም ዝም በላት ተቀበላት። ለምን? ለማሳየት ለህዝቡ። እግዚአብሔር ህዝቡን የወደደው እንዴትና በምን ሁኔታ ውስጥ እንዳለ እንድታሳይ በአንተ ማሳያ። መቼም ነቢያት ፈርዶባቸዋል በዛን ዘመን የነበሩ ነቢያት። አቤት አቤት መከራቸው። ለምሳሌ እግዚአብሔር ኢሳይያስን 2 ዓመት ሙሉ በባዶ እግር ሂድ ይለዋል፣ ጫማ አውልቀህ። ለምን ሲባል ምርኮ ይመጣል፣ ውርደት ይመጣል። ይሄን ለማሳየት ሕዝቅያስን ይመጣና ለህዝቡ ምሳሌ እንዲሆን ሚስትን የምትወዳትን የአይንህን ማረፊያ የሆነችውን ወስዳታለሁ በሞት፣ ከዛ ደግሞ እንዳታለቅስ፣ ለቅሶ ሀዘን እንዳትቀመጥ፣ የዝን እንጀራ ወደ ቤት እንዳይመጣ። ለምን ሲባል ለህዝቡ ምሳሌ እንዲሆን። ምርኮ ይመጣል። በምርኮ ጊዜ ቅንጦት ነው ለቅሶ መቀመጥ፣ ቅንጦት ነው በወግ ማልቀስ፣ የዝን እንጀራ ይዞ መሄድ፣ የድር ተረኛ ሆኖ ማስተዛዘን እንኳን መጣል በጣም ቅንጦት ስለሆነ እንደዚያ ጊዜ እንደሚመጣ ለማሳየት ምን አድርግ? ሚስት ስትሞት ዝም በል፣ እንዳታለቅስ፣ የዝን እንጀራ እንዳትበላ፣ ኖርማል አድርገው። እንዴት መከራ ነው እግዚአብሔር ነቢያቱን ያሳያቸው የነበረው። ለዚህ ነው ያዕቆብ ምን ይለናል? የመከራና የትዕግስት ተምሳሌት የነበሩትን በጌታ ስም የተናገሩትን ነቢያት አስቡ ይለናል። እና በራሳቸው ህይወት ደግሞ ኤርምያስን ሊመጣና እንዳታገባ ይለዋል። አለማግባት በዛን ዘመን ከባድ ነገር ነው። ብዙ ነገር እንደጎደልበት ነው የሚቆጠረው። ለምን ሲባል ከዚህ በኋላ ለሚወለደው ሳይሆን ለሚሞተው ነው እልል የሚባለው። ሰው ሲወለድ እልል መባል ይቀርና ሲሞት ታድሎ ይባላል። ምክንያቱም አስከፊ ዘመን እየመጣ ነው። ስለዚህ እሱን ለማሳየት በራስ እንደ ዲስፕሌይ እንደ ማሳያ አደርጋለሁ ይላቸው ነበር ራሱን ነቢያቱን። እና ሆሴም እንደዛ አድርጓል።
አንዲት ጋለሞታ ለዛውን ገንዘብ ከፍሎ የሚገርማችሁ ገንዘብ ክፈልና አግባት ነው ያለው። ከፍሎ ጥሎሽ ጥሎ አገባት። ለምን? እኔ እንደዛ ነው ያደረኩት በህዝቤ ላይ። ህዝቤ አመንዝራ ሆኖ ኃጢአተኛ ሆኖ የማይወደኝ ሆኖ ጠላቴ ሆኖ ክፉ ሆኖ ወድጄዋለሁ። ስለዚህ አንተም ለሱ ምሳሌ አድርግ ብሎ ይነግረዋል። እንደውም ሰሞኑን በሆሴ ላይ የተሰራ አንድ ሙቪ ያየው ነበርና ብትመለከቱ ደስ ይለኛል። ጥሩ የተሰራ ሙቪ ነው በሆሴ መጽሐፍ ላይ እና ልብ የሚነካ ታሪክ ነው። የሆሴን ታሪክ ብትመለከቱ ብቻውን የሆሴ የራሱ ታሪክ ከትንቢቶቹ ባሻገር እና እዛ ሆሴ 14 ቁጥር 4 ላይ ምንድነው የሚለው? በገዛ ፈቃድ ይወዳቸዋለሁ። ምክንያቱም የሚወደዱ አይደሉም። የእግዚአብሔር በጎ ፈቃድ ያስፈልጋል ለመወደድ። አለበለዚያ ለመወደድ ሚኒማውን አያሟሉም፣ ቅድመ ሁኔታውን በፍጹም አያሟሉም ለመወደድ። ስለዚህ ነው በገዛ ፈቃዴ እወዳቸዋለሁ ብሎ የሚናገረው። ጳውሎስ የእግዚአብሔርን ባህሪ ሲናገር ከዘጸአት ላይ ወስዶ እግዚአብሔር ለሙሴ የነገረውን ወስዶ እንደዚህ ይለናል። እግዚአብሔር ማን ነው ሲባል እግዚአብሔር ራሱን ሲገልጥ ለሙሴ ምን ብሎታል? እኔ ራሴን ገልጥልሃለሁ ብሎታል። ባህሪን፣ ማንነቴን፣ የእግዚአብሔርን ኔቸር ላንተ ገልጥልሃለሁ ብሎታልና ለሙሴ እግዚአብሔር ዘጸአት 34 ላይ ራሱን ገለጠለት። ምን ብሎ ገለጠለት? የምምረውን እምረዋለሁ። ምን ማለት ነው? እግዚአብሔር የሚወደውን ይምረዋል። የሚምረው ምሕረት ስለሚገባው አይደለም፣ ስለወደደ። እግዚአብሔር ሶቨሪን ነው፣ ሉዓላዊ አምላክ ነው። የሚወደውን ይወደዋል። የእግዚአብሔር ባህሪ ይሄ ነው። ወደደው፣ በቃ ወደደው። ምን ይጠበስ? ማን ይጠይቀዋል እግዚአብሔርን? ስለዚህ ማይወደደውን ይወዳል። መነሻው ምንድነው? እዚህ ጋር አንድ ነገር መመልከት ያለብን ትልቁ ነገር ምንድነው? ፍቅር ከምን ይነሳል? ስለ አጋፔ ፍቅር ነው የምናወራው። ፍቅር ከምን ይነሳል? አሁን የአጋፔን ፍቅር ለጊዜ ፖዝ እናርገውና ለማስረዳት ወደ ሰው ፍቅር እንምጣ፣ ወደ ኤሮስ እንምጣ፣ ወደ ምናምን ሌሎቹ ፍቅሮች እንምጣ። ሌሎቹ ፍቅሮች ኢቭን የአባትና የልጅ እንኳን ፍቅር ስቶሪጅ ያልነው ፍቅር ራሱ መነሻው ወዳጁ ላይ ሳይሆን ተወዳጁ ላይ ነው መነሻ የሚያደርገው። በደንብ ስሙኝ። መነሻው የሚወደው ላይ ሳይሆን የሚወደደው ላይ የሚነሳው። ምናልባት ፍቅርን ልክ እንደ አውሮፕላን ውሰዱትና ማኮብኮቢያ ወይ ደግሞ ቴክኦፍ የሚያደርግበት ቦታ ምንድን ነው ብላችሁ ብትጠይቁ የሚወደደው ላይ ነው የሚመጣው፣ ኦብጀክቱ ላይ ነው የሚመጣው ፍቅር በሰዎች። ለምሳሌ ያዕቆብ ይስሐቅ ከልጆቹ መካከል ከሁለቱ ልጆቹ መካከል ኤሳውን ነበር የሚወደው። መነሻው ምንድን ነበር? የኤሳው የአደን ችሎታ፣ እያደነ ከሚያድነው ስለሚያበላው፣ የሚያድነውን እንስሳ ስጋ ስለሚያበላው። ምናልባት በልታችሁ ከሆነ አላቅም፣ የዱር አራዊት የሚዳቋ ስጋ፣ የአጋዘን ቋንጣ ምናምን በልታችሁ ታውቃላችሁ? በጣም የሚገርም ነው። በጣም ጣፋጭ ነው። አንድ ፈረንጅ ጋር የሆነ ቦታ ለማስተርጎም ከሱ ጋር ዞር ነበርና ይዞ መጥቶ እንትን ያደርግ ነበር። ባቀምሴ ነበር ያልኩት ስለመሰላችሁ። የትም ቦታ አታገኙም እንደዚያ ያስጋ የአጋዘን ቋንጣ ምናምን ይዞ ይመጣል። በጣም በቃ እንትን ሱስ የሚያስዝ ነገር ነው እና ጫካ ገባ ይላቸዋል ያን ከቀመሳችሁ። እና ይሄን ለምዶ ይስሐቅ ማን ነበር የሚወደው? ኤሳውን ነበር የሚወደው። ስለዚህ የይስሐቅ ፍቅር የተነሳው ምን ላይ ነው? የአደን ችሎ ውጪ ላይ ነው የተነሳው፣ ከውጪ ነው የተነሳው ማለት ነው። ርብቃ ደግሞ የምትወደው ያዕቆብን ነው። ለምን? የቤት ልጅ ነው፣ ጭምት ነው፣ ቤት ውስጥ የሚላላካት ነው። ስለዚህ ከሱ ባህሪ ነው የተነሳችው ለመውደድ። ቅድም መኃልየ ተነስቻለሁ። መኃልየ አንስቼላችሁ መኃልየ ላይ ፍቅሩ ከምን እንደሚነሳ ይናገራል። ይሄ ጡቶችሽ ይላል፣ አይኖችሽ ይላል፣ ከንፈርሽ ይላል። የሚነሳው ከጡቶቿ ይነሳል፣ ከከንፈሯ ይነሳል። ለምን ወደድካ ሲባል ተመልከቷት እስኪ ይላል። እስኪ ፍረዱኝ አይታችሁ ይላል ዘፋኝ እንደሚለው ማለት ነው። እስኪ አይታችሁ ፍረዱኝ አይደለም የሚሉ ዘፋኞች። ተመልከታችሁ እስኪ ፍረዱ እናንተ በእኔ የበታ ብትሆኑ። እና መኃልየ ላይ እንደዚህ ከምን ነው የሚነሳው ሲባል ሰውነቷን ነው የሚዘረዝረው። ፍቅር ከውጭ ነው የሚነሳው፣ ኤሮስ ከውጭ ነው የሚነሳው፣ ፊሊያ ከውጭ ነው የሚነሳው።
ስቶርጅ የሚባለው ፍቅር ከውጭ ነው የሚነሳው። እነዚህ የሰው ፍቅሮች ሁሉ የሚነሱት በውጭ ነው፣ መነሻቸው ውጪ ነው። ስለዚህ ያ መነሻቸው የነበረ ነገር ቢጠፋ ፍቅሩም አብሮ ይጠፋል። በአይንሽ ምክንያት ከወደደሽ አይንሽ ሙጭሙጭ ያለችለት ይጠፋል ፍቅሩ ማለት ነው። በሆነ ሰውነትሽ ምክንያት ከወደደ ያ ነገር ኩምሽሽ ሲል አብሮ ይጠፋል። በገንዘቡ ምክንያት ከወደደችው ገንዘቡ ሲጠፋ አብሮ ፍቅሩም ይጠፋል። የተወደደው መነሻው ሌላ ነገር ላይ ስለሆነ ከውጪ ስለሆነ የሚነሳው ያ መነሻ ሲጠፋ ልክ አውሮፕላን ማኮብኮቢያው በሆነ ነገር ቢቆፈር አውሮፕላን መነሳት ይችላል። ከዛ ልክ እንደዚህ ነው ውስጣችን ያለው ነገር ሲጠፋ ፍቅሩም አብሮ ይጠፋል። አጋፔ ግን የሚነሳው ከኛ ላይ አይደለም፣ ከራሱ ከእግዚአብሔር። ምክንያቱም እግዚአብሔር ፍቅር ነው፣ መነሻው ከራሱ ነው። አስተማማኝ እኮ ለዚህ እኮ ነው እግዚአብሔር ስለወደደን እስከ መጨረሻ እንደሚወድ በምን እናውቃለን? እኔን አይቶ ስላልወደደኝ እኔን አይቶ አይጠላኝም። ዘማሩ ያስላልች አይደለም? ያለ ምክንያት ወዶ በምክንያት አይጠላም የሚለው መዝሙር አለ አይደል? ይሃና መዝሙር በእኔ ምክንያት ከወደደኝ በእኔ ምክንያት ይጠላኛል። ሰዎች ወቁም ስቅላቸውን የሚያዩት እኮ በእነሱ ምክንያት የተወደዱ ስለሚመስላቸው ነው። የደህንነት ዋስትናቸው የሚወሰደባቸው ግራ የሚገባቸው የሆነ ነገር ሲያደርጉ ጠፋው ከሕይወት መጽሐፍ እግዚአብሔር ደመሰሰኝ የሚሉ ስለሚመስላቸው መጀመሪያ የወደዳቸው ቸርች ሲመጡ ትጋታቸውን አይቶ ስለሚመስላቸው ነው። ከእናቴ ማህፀን ሲመርጠኝ በዘላለም ፍቅሩ ወደደኝ፣ ማን ነው ከግዛቱ የሚነቀንቀኝ የሚለው መዝሙር ታውቃላችሁ? የደረጀ መዝሙር። ከእናቴ ማህፀን እናቴ ማህፀን ውስጥ በጎ አድርጌያለሁ። ቸርች መጥቻለሁ። እዛ እያለሁ ስዘምር ነበር። ምን አቅ ነበር? በእናቴ ማህፀን ሳለው የወደደኝ፣ ገና ምንም በጎ ሳላደርግ የወደደኝ። ሁለቱን ልጆች ተመልከቱ። ከአንዱ ከአባታችን ከይስሐቅ ነው በጎና ክፉ ሳያደርጉ ምንም ሳይታወቅ እግዚአብሔር ምን አለ? ያዕቆብን ወደድኩ፣ ኤሳውን ጠላው። ስለዚህ ከሚምር ከእግዚአብሔር ነው ፍቅር፣ ከሰው አይደለም። ስለዚህ በእኔ ሁኔታ ስላልተወደድኩኝ እግዚአብሔር መነሻ ያደረገው ጠባዬን ስላልሆነ፣ ድርጊቴን ስላልሆነ፣ ንግግሬን ስላልሆነ፣ የሆነ እርምጃዬን አይቶ ስላልሆነ ምሰጋበት ነገር የለኝም። የተወደድኩት በዘላለም ፍቅር ነው። የተወደድኩት ራሱ እግዚአብሔር ፍቅር ስለሆነ ነው። እኔ ጋር የሚስብ አንዳች ነገር ኖሮ አይደለም። አንዳንድ ሰዎች እንደሚሉት ታውቃላችሁ፣ ሲምታታባቸው የእግዚአብሔር ፍቅር መነሻ ይፈልጉታል። እነሱ መነሻ ስላላቸው ለፍቅር። ምክንያቱም በምን ወደድክ ሲባሉ ሰውን ወይም የሆነ ነገርን በምን ወደድክ ሲባሉ ማብራሪያ ስለሚሰጡ እነሱ ለእግዚአብሔር ማብራሪያ ሊፈልጉለት ይፈልጉና እንዳውም እንደዚህ ይላሉ፣ የእግዚአብሔር ፍቅር የሚነሳው በቃ ደካማ ስለሆንኩ ነው ይላሉ። ከድካሜ የተነሳ ነው። ብርታታችንም አይደለም ድካማችንም አይደለም። እግዚአብሔር እንደውም የተመቸው ድካሜ ነው፣ የተመቸው እንደውም ውድቀቴ ነው፣ የተመቸው እንደውም አንብልነቴ ነው፣ የተመቸው እንደዚህ ነው። ኖ አይደለም። የእግዚአብሔር ፍቅር ከኛ አልተነሳም። እዛ ቦታ በፍጹም አትፈልጉት። ፍቅርም እንደዚህ ነው። ፍቅርም እንዴት ነው? እኛ እንደወደድ ነው አይደለም። ስለዚህ እንዳትሳሳቱ። ፍቅር ከናንተ ተነሳችሁ እንዳትተረጉሙ። መለኮታዊ ፍቅር ከናንተ ድርጊቶች ከናንተ ስራው የተነሳችሁ ለመተርጎም እንዳትሞክሩ፣ እንዳታደርጉት። ይልቁንም ፍቅር እንደዚህ ነው። እሱ ራሱ እንደወደደን ከእግዚአብሔር ነው ፍቅር የሚነሳው። ይሄንን በአስተማማኝ ነገር ልንመለከተው ያስፈልጋል። ሮሜ 9:18 ነው ቅድም የነገርኳችሁ። ፍቅር ከእግዚአብሔር ብቻ የሚነሳ ነገር፣ አንኮንዲሽናል ላቭ። ታድሶ ነገረ መለኮት የእግዚአብሔር ፍቅር ሲገልጽ አንኮንዲሽናል ይለዋል። አንኮንዲሽናል ማለት ወገኖቼ አንዳንድ ጊዜ ምን ይመስላችኋል መሰላችሁ? ከስህተት እንድንጠበቅ እፈልጋለሁኝ። እግዚአብሔር አስቀድሞ ያውቃል አይደለ? ነገ የሚሆነውን ከኔ ጋር ናቸው አይደለም? ነገን ያውቃል አያውቅም? ስለዚህ እግዚአብሔር የወደደኝ ነገ መታዘዜን አይቶ ነው የሚሉ ሰዎች እንዳሉ ታውቃላችሁ። ወንበዴ ነበርኩኝ ድሮ፣ ነገር ግን መጨረሻዬን አይቶ ነው የወደደኝ። መጨረሻ አካባቢ እንደምታዘዝ ስላወቀ። እንደውም አንድ መዝሙር አለ፣ አንድ ዘማሪ ከሩቁ ስላወቀው ያዕቆብን ወዶ ኤሳውን ጠላው የሚል አንድ መዝሙር አለ። ከሩቁ ስላወቀው ፎር ኖሌጁን እግዚአብሔር ተጠቅሞ የወደፊቱን እግዚአብሔር ስለሚያውቅ በዛ ተጠቅሞ ነው የወደደው። ያ ማለት መሰላችሁ ከዮሐንስ ጋር በጣም ይጻረራል። ዮሐንስ ፍቅር ከእግዚአብሔር ነው የሚነሳው የጀመረው እሱ ነው እያለ ይሄ ዘማሪ ወይ ሌሎች ሰባኪዎች ምን ይላሉ? እግዚአብሔር ወደፊት ያለውን ነገራችን ስላወቀ። በስህተት እንደዚህ ብላችሁ ታውቃላችሁ ብዬ እገምታለሁ፣ ብዙ ሰዎች ስለሚሳሳቱ። ዛሬ ቀን አይቶልኝ ነው እግዚአብሔር የወደደኝ።
ዛሬ ያለኝን ነገሬን፣ የትላንትናውን ድካሜን፣ የትላንትናውን አለማወቄን፣ የትላንትና አመጼን አይደለም። የዛሬውን በቤቱ ያለኝን ትጋት አይቶ ወደደኝ ከሆነ መነሻው እኛ ነን ማለት ነው። ለእግዚአብሔር ዲፊኒሽን የሰጠነው እኛ ነን። እግዚአብሔር ፍቅር የሆነው ከኛ ተነስቶ ነው ማለታችን ነው። በጣም ጸያፍ ነው ወገኖች። ይሄ ስድብ ነው ለእግዚአብሔር። እግዚአብሔር ፎር ኖሌጅ አለው? አዎ አለው። አስቀድሞ ያውቃል? አዎ። ዓለም ሳይፈጠር መጨረሻውን ያውቃል። እውነት ነው። ያውቃል ብቻ ሳይሆን ወስኖታልም ራሱ። ነገር ግን በፎር ኖሌጁ አይደለም እግዚአብሔር የወደደን፣ ባስቀድሞ የማወቅ ችሎታው አይደለም የወደደን። አንዳንድ ጊዜ ምናልባት ተራ ምሳሌ ልጠቀምና ስካውት የሚያደርጓል ኳስ ጨዋታ ላይ ለምሳሌ ኮከብ አትሌቶችን ወይ ደግሞ ኳስ ተጫዋቾችን የሚመለምሉ አሉ። ለታላላቅ ክለብ ይመለምላሉ። ባርሴሎና ምን አለ የሚባሉ ክለቦች ይመለምላሉ። ሲመለምሉ ልጆችን ያዩና ታለንት ሰርች ያደርጉና ይሄ ልጅ ካለው ካራክተር፣ ካለው ተክለሰውነት፣ ካለው ምናምን፣ ካለው ጂን የአባቶቹ የምናምኑ ወደፊት አስተማማኝ ተጫዋች ይሆናል ብለው ይመለምላሉ። ከዛ ወደ አካዳሚያቸው ያስገቡታል ወስደው። እነዛ መለማዮች ይደነቃሉ። በጣም ትልቅ ክብርና ማድረግ ይሰጣቸዋል። ምክንያቱም የንስር አይን አላቸው ይባላል። ነገ የሚሆነውን ስላዩ የመለመሉት ይባላል። ልክ ነው። ከሰው ይደነቃሉ። እውነት ነው። ነገን አይተው ነገ ስላደረጉ። አንዳንድ ጊዜ ደግሞ በጣም ብልጥ ከሆናችሁ ነገ በጣም የሚያልፍለትን፣ ነገ ባለጸጋ የሚሆነው፣ ነገ ባለስልጣን የሚሆን ሰው ወዳጅ አድርጉት። ከዛ ነገ ከፍ ሲል እናንተ አብራችሁ ከፍ ትላላችሁ ነው። በጣም ጎበዝ የሆነ ሰው አካሄዱን አይተህ ምናል የሚባለው ወይ ጭብጦን ቀማው ወይ ደግሞ አካሄዱ ብቻ አይና የሆነ ነገር አድርግለት። ከኛ ይሄ የሰው ነው፣ ለሰው ነው። እግዚአብሔር አካሄድን አይቶ አይወድም። የቀደመ ታሪካችን አይቶ አይደለም ወይ ወደፊትማ እነዚያ አያሳፍሩኝም ብሎ በእኛ ተማምኖ እግዚአብሔር አልወደደንም በምንም ታምር። እኛ ላይ ምንም መነሻ የለውም ወገኖች። ትላንታችንም ዛሬያችንም ነጋችንን እግዚአብሔር አልማረከውም። እግዚአብሔር ከምን ተነሳ? ከፍቅሩ ተነሳ። አጋፔ የሚነሳው ከራሱ ነው። አንኮንዲሽናል ነው እግዚአብሔር ፍቅር። ይሄንን ልናሰምርበት እጅግ በጣም ያስፈልጋል። በዚህ ያልተጀመረ የክርስትና ትምህርት ወገኖች አንደኛ ትምክተኛ ያደርጋል። ትምክታችን የሰበረ ጊዜ በጣም ዳውን እንሆንና ራሳችን እናጠፋለን። ምክንያቱም ሲጀምርም ከፍ ከፍ ያልከው አጉል በሆነ መንገድ ነበር። በኋላም ስትወርቅ አንቺው ታመጪው፣ አንቺው ታሮጪው ነው ያንተ ነገር። ራስህ ታመጣዋለህ፣ ራስህ ትጥለዋለህ። እኔ ራሴም አላመጣውም፣ ራሴም አላሮጠውም። የወደደኝ እግዚአብሔር ነው፣ የሚያጸናኝ እሱ ነው። አንኮንዲሽናሊ ተወድጃለሁ። እስከ እንደዚህ ብሎ አንኮንዲሽናል ያለ ምክንያት እግዚአብሔር እንደወዳችሁ ታምናላችሁ? በራሱ መነሻው ራሱ ሆኖ መስፈርቱ ራሱ ሆኖ የእናንተንም የእሱንም ድርሻ ራሱ ወስዶ እንደወዳችሁ ታምናላችሁ? ይሄ ነው ትክክለኛ ክርስትና። እና ይሄንን ነው የወደደን ይልና ከዚህ ፍቅር የሚነሳ ይሄ እንግዲህ መነሻውን ነው። መገለጫ ግን አለው ይሄ ፍቅር ይላል። ይሄ መነሻ ነው። መነሻው ከራሱ ነው። አጋፔ ስለሆነ ራሱ ፍቅር ስለሆነ ይሄ አጋፔ የተባለው መለኮታዊ ፍቅር የተነሳው ከራሱ ነው ይልና ሲገለጥ ግን በዚህ ተገለጠ። ልጁን ለኃጢአታችን ማስተሰሪያ እንዲሆን ሰጠ ብሎ ይገለጣል። ቅድም ድካማችን የፍቅራችሁ የእግዚአብሔር ፍቅር መነሻ ነው የሚሉ ወገኖች አሉ አይደለም? ኖ መነሻ አይደለም፣ ማረፊያ ግን ነው። የኛ ድካም ፍቅርን በደንብ ከመነሻው ስንመለከተው መነሻው የኛ ምንም ነገር አይደለም፣ የምድር ምንም ነገር አይደለም። እዚህ ከፀሐይ በታች ያለ ምንም መነሻ የለም። ፍቅር ለእግዚአብሔር ፍቅር ከፀሐይ በታች አንዳችም ማኮኮቢያ የለም፣ መነሻ የለም። አንድ መገለጫው ግን ማረፊያው ግን ምንድነው ስትሉ ግን ይሄ አውሮፕላን በሁለት ቋንቋ ልናገርና መጀመሪያ ቴክ ኦፍ ያደርጋል አይደል? ከዛ ላንድ ያደርጋል አይደል? መጀመሪያ ይነሳል፣ ከዛ ያርፋል። የእግዚአብሔር ፍቅር ይነሳል፣ ከዛ ያርፋል አይደል? የእግዚአብሔር ፍቅር ከምን ተነሳ? ከራሱ ተነሳ። የእግዚአብሔር ፍቅር ከኛ አልተነሳም። ለእግዚአብሔር ፍቅር መነሻ ማኮኮቢያ አላበጀንለትም። ማረፊያው ግን ምንድነው? የኛ ድካም ማረፊያው። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ ፍቅር እንዴት ኦፕሬት እንደሚያደርግ፣ እንዴት እንደሚገለጥ፣ እንዴት እንደሚያርፍ የተነሳው ያ ፍቅር በራሱ የተነሳው ያ ፍቅር ምን ላይ ያረፈ ሲባል ድካማችን ላይ፣ ኃጢአታችን ላይ፣ የኃጢአታችን ማስተሰሪያ ሊሆን። በደንብ ተመልከቱ። ይሄንን መነሻው ራሱ ማረፊያው የኛ ድካም። ለዚህ ነው ምሳሌ 10 ቁጥር 12 ላይ የኃጢአት የፍቅር ብዛት ኃጢአትን ይሸፍናል አይደል የሚለው። ፍቅር የኃጢአትን ብዛት ይሸፍናል። ፍቅር ሲገለጥ፣ ፍቅር ሲያርፍ
የፍቅር አውሮፕላን በራሱ ተነስቶ ሲያርፍ ግን ምን ላይ ያረፈ? የሰው ኃጢአት ላይ ያረፈ። የኃጢአታችን ማስተሰሪያ ሊሆን ልጁን። ስለዚህ ምን ላይ ያረፈ? ምን ላይ አፕላይ ተደረገ? ምን ላይ ተመነዘረ ሲባል ድካማችን ላይ፣ ኃጢአታችን ላይ። ለዚህ ነው ብዙ ጊዜ የሚነገረው ያ ትንሹ ወንጌል የሚባል ቃል አለ አይደለ? በአንድ አዲስ ኪዳንን በአጠቃላይ ቅድም አዲስ ኪዳን ብለን ዘመርን፣ ደስ የሚል መዝሙር። አዲስ ኪዳን 27 መጽሐፎች በውስጡ ያሉት በጣም ሰፊ መጽሐፍ ነው። ነገር ግን በአንድ ጥቅስ ብቻ ቢገለጥ ቢባል ብዙዎች የሚስማሙበት አንድ ቃል አለ አይደለ? እናንተ ተናገሩ። ዮሐንስ 3:16 አይደለ? እንደዚህ የሚል ቃል ነው ያለው። በእርሱ የሚያምን ሁሉ፣ እስኪ አብረን እንበለው፣ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷል። ተመልከቱ፣ ይሄ የእግዚአብሔር ፍቅር መነሻው ሳይሆን ማረፊያውን የሚነግረን ነገር ላይ ነው። እንዴት ተነሳ ሳይሆን ምን ላይ ያረፈ የሚለውን ይመልስልናል። እንዳይጠፋ። ማን እንዳይጠፋ? በልጁ የሚያምን። ለምን እንደሚጠፋው? መጥፋት ምን አመጣው? ኃጢአተኛ ስለሆነ። ስለዚህ መጥፋት እንዳይኖር የኃጢአት ስርየት እንዲመጣ ነው እግዚአብሔር እዚህ ልጁን ላከ የሚለው አነጋገር ሁሉ ጊዜ እግዚአብሔር ፍቅር ምን አደረገ? እንግዲህ እግዚአብሔር ምንድነው አለን? ፍቅር ነው። ምን አደረገ? ልጁን ላከ አይደል ያለው። ምክንያቱም በዚህ በዚህ ቻፕተር ላይ በዚህ አንቀጽ ላይ በዚህ ፓራግራፍ ላይ 3 ነገሮች ነው ዮሐንስ የሚነግረን ተባብለናል። እግዚአብሔር ምንድነው ምን አድርጓልና ምን እያደረገ ነው ሳምንት እናየዋለን ምናልባት ጌታ ቢፈቅድ። ነገር ግን ምንድነው ለሚለው ፍቅር ካለ በኋላ ምን አድርጓል ሲባል ልጁን ልኳል የሚባለው ነገር ላይ እዚህ ቁጥር 10 ላይ ያለው ልጁን ላከ ሲባል የሚያወራው ስለ ኢንካርኔሽን አይደለም፣ ስለ አቶንመንት ነው። ይኸውላችሁ የእግዚአብሔር ልጅ መሰጠት ኢንካርኔሽን ክርስቶስ ስጋ መልበሱ ነው። ቃልም ስጋ ሆነ የሚለው ነው። ኢንካርኔት አደረገ፣ በመካከላችን ድንኳኑን ተከለ። ክርስቶስ ኢየሱስ በምድር ላይ በድንግል ማርያም ተጸንሶ መወለዱን እሱ ላይ ያለው ኤምፋሲስ የሚሰጠው የክርስቶስ ልደት ላይ ያለው ኤምፋሲስ የሚሰጠው የክርስቶስ ሞት ላይ ነው። እግዚአብሔር ልጁን ላከ ሲል መወለዱን አይደለም የሚያጮኸው፣ ኢንካርኔሽን አይደለም፣ በጣም አቶንመንት ነው የሚጮኸው። ብዙ ጊዜ አንድ የሚባል ነገር አለ በተለምዶ ታዘባችሁ ይሆናል እናንተም እንደኔ እና ግን በተለምዶ ይነገራል። ዝም ብላችሁ ብትጠይቁ ኢንፋሲስ በመስጠት አቅጣጫ 3 የክርስትና ክፍሎች አሉ አይደለ? ብዙ ጊዜ ኦርቶዶክስ፣ ካቶሊክና ፕሮቴስታንት ይባላል አይደለ? እነዚህ 3 የእምነት ክፍሎች እነዚህ 3 ዲኖሚኔሽኖች በክርስቶስ 3 ኢቨንቶች ላይ የበለጠ ኢንፋሲስ ይሰጣሉ ተብሎ የሚነገርበት ነገር አለ። ልደቱ ላይ ኢንፋሲስ በጣም የሚሰጡ አሉ። ስቅለቱ ላይ በጣም ኢንፋሲስ የሚሰጡ አሉ። ትንሳኤው ላይ ኢንፋሲስ የሚሰጡ አሉ ይባላል። በታሪክ ውስጥም እንዲሁም በምድር ላይ ባለችዋ በ3ቷ ቤተክርስቲያን መገለጥ ያይታችሁ ከሆነ ብዙ ጊዜ ፕሮቴስታንቶች ብዙ ጊዜ ኢንፋሲስ የሚሰጡት በጣም ብዙ የሚያተኩሩት ምን ላይ ይመስላችኋል? ከ3ቱ ልደቱ ላይ ነው አይደለም? ብዙ ጊዜ ፕሮቴስታንት እምነት በአብዛኛው ሴሌብሬት የሚያደርገው በአብዛኛው ከሁሉ በላይ እንደው ብዙ ሰዎች እንዲሁ እናንሳውና እንደዚሁ ከበዓል የትኛውን ትወዳለህ ሲባል ገና አይደለም የሚለው ሰው ክርስማስ። ብዙ ጴንጤ የሚወደው ልደት ነው። ይሄ ስታቲስቲካሊ በዓለም አቀፍ ደረጃ የሚታወቅ እውነት ነው። ፕሮቴስታንቶች በአብዛኛው ኢንፋሲስ የሚሰጡት ያ ማለት ስቅለቱና ትንሣኤውን አያከብሩም ወይም ቦታ አይሰጡትም ማለት አይደለም። እንዳትሸወዱ እዚህ ጋር ወይ ደግሞ ሚስኮት እንዳታረጉኝ። በአብዛኛው ኢንፋሲስ የሚሰጡት ልደቱ ላይ ነው ፕሮቴስታንቶች። ካቶሊኮችስ ስቅለቱ ላይ ነው። በአብዛኛው ካቶሊኮች በአብዛኛው ኢንፋሲስ የሚሰጡት ኢንፋሲስ መስጠታቸው በሚታወቅ አካላቸው በዝማሬዎቻቸው፣ በሚጽፏቸው ጽሁፎች፣ በስብከቶቻቸው፣ በስርዓታቸው በብዙ ማለት ነው። ፕሮቴስታንት በአብዛኛው ልደቱ ላይ ብዙ መዝሙሮች ያሉ ምን ላይ ነኝ ተወለደ ነው አይደል? ጥሩ እኮ ነው እሱ፣ ችግር የለውም ተወለደ። ካቶሊኮች ደግሞ ስቅለቱ ላይ በለጠ ኢንፋሲስ ይሰጣሉ። ኦርቶዶክሶች ትንሣኤው ላይ በለጠ ኢንፋሲስ ይሰጣሉ ይባላል። ይሄ ፋክት ነው፣ በዓለም አቀፍ ያለ ፋክት ነው ይሄ። ነገር ግን እውነቱን ለመናገር እነዚህን 3 ኢቨንቶች ክርስቶስ ኢየሱስን የተመለከቱ 3 ነገሮችን መነጣጠል ግን በምንም ታምር አይቻልም።
የክርስቶስ ልደትና የክርስቶስ ሞት ላይነጣጠል የተሰፋ ነው። ለሰው እንደዛ አይደለም። ለሰው የሰው ልደትና የሰው ሞት አንድ አይደለም። የሰው ልደት በሌላ ኮንቴክስት ነው። ለሰው ሞት ሌላ ኮንቴክስት ነው ለሰው ሲሆን፣ ለክርስቶስ ሲሆን ግን በአንድ ትንፋሽ በአንድ አረፍተ ነገር ነው ልደቱና ሞቱ የሚነገረው። የእግዚአብሔር ቃል የክርስቶስ ኢየሱስን መወለድና የክርስቶስን መሞት በአንድ ቃል በአንድ ጥቅሶች ነው ብዙ ጊዜ የሚያስቀምጠው። ቃሉ ላይ መወለዱ ላይ ስለ መወለዱ የሚያነሳ የመሰለ የሚያወራው ግን ስለ ሞቱ ነው። እንዲገባችሁ ጥቅሶቹ ልንገራችሁ። ለምሳሌ እንሂድና ዕብራውያን ምዕራፍ 2 ላይ አንድ ቃል እንይ። ዕብራውያን ምዕራፍ 2 ከ14 እስከ 15 ያለውን ቃል እንመልከተው። እንደዚህ ይላል። ዕብራውያን 2 ከ14 እስከ 15 እንደዚህ ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም ተካፈለ ማለት ምንን ነው የሚያመለክተው? ልደቱ ነው አይደለም እንዴ? በስጋና በደም ተካፈለ ማለት ነው ስጋና ደም ይዞ ተወለደ ነው አይደለም? እንደውም ዝቅ ብሎ ይላል የያዘው የአብርሃምን ዘር ነው እንጂ የመላእክትን አይደለም። ስለዚህ ይሄ ተካፈለ በስጋና በደም ተካፈለ ማለት ምን ማለት ማመልከት ነው? ልደት ነው አይደለም? ነገር ግን አስቀድሞ ምንድን ነው የሚለው? በሞት ስልጣን ያለውን በሞት ሊሽር። ስለዚህ የዕብራውያን ጻፊ ምን እያለ መሰላቸው? ክርስቶስ ሊሞት ተወለደ ነው የሚላል። በአጭር አነጋገር ምንድን ነው የሚላል? ክርስቶስ ሊሞት ተወለደ። ለሰው ሊሞት ተወለደ ማለት አይቻልም አይደል? ከባድ ነገር ነው። ምክንያቱም የሰው ትልቁ ነገሩ በሕይወት ዘመኑ የሚያደርገው ነገር ሞቱ አይደለም። ሞቱ ሽንፈት ነው ለሰው። ሞቱ የሚያሳዝን ነው። ለዚህ ነው ተሰብስበን ለቅሶ የምንደርሰው። የሰው ሞት የሽንፈት መገለጫ ነው። ለዚህ ነው አንዳንድ ሰው ሲምል የአባቴን ቀን ይስጠኝ ይላል። ምን ማለት ነው? ልሙት ማለት ነው አይደለም? መሐላ የምናደርገው ሞት አይፈልግም። ምክንያቱም ሞት አይደለም ቁም ነገሩ በስራው በሕይወት ዘመኑ የሚያደርገው ነገር። ክርስቶስ ኢየሱስ ግን ዋና የክርስቶስ መገለጫ ሞቱ ነው። የክርስቶስ ዋና ስራው ሞቱ ነው። ከኔና ከእናንተ መካከል ሞቱ ዋናው ስራ የሆነ ሰው አለ? የለም። ለዚህ ነው ሳልሞት ሳልጠራ ቶሎ ብዬ ስራዬን ልስራ የምንለው። ለዚህ ነው የኛ ዋናው ነገር በሕይወት ዘመናችን። ክርስቶስ ኢየሱስ ግን ዋናው ነገሩ ሞቱ ነው። የክርስቶስ ለዚህ ነው የተወለደው። ለምንድን ነው? ለመሞት ነው። ቁም ነገሩ መወለዱ አይደለም መሞቱ ነው። መወለዱ ለምን አስፈለገው? ለመሞት እንዲችል። ያልተወለደ ስለማይሞት ስጋና ደም ያለበሰ። እዚሁ ዕብራውያን ላይ እንሂድና ምዕራፍ 10 ላይ አንድ አስገራሚ ቃል አለ። ዕብራውያን 10 ከ5 እስከ 10 ላንብብላችሁ። እንደዚህ ይላል። ዕብራውያን ምዕራፍ 10 ከ5 እስከ 10 እንደዚህ ይላል። ስለዚህ ወደ ዓለም ሲገባ ምን ማለት ነው? ሲወለድ። ልብ በሉ። ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዛን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድን ላደርግ መጥቻለሁ። ያ ፈቃዱ ምንድን ነው? መሞት ነው ይላል። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸው። ቀጥሎ እነሆ አምላኬ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስለዚህ ክርስቶስ ኢየሱስ ስጋን አዘጋጀህልኝ። ለምን? እንድሞት። ከኔ ጋር ናቸው አይደለም? ስጋ አለን አይደለኛ? ስጋና ደም አጥንት ምናምን አለን አይደለ? ለምን? በአብዛኛው የሆነ እዚህ ምድር ላይ ለምናደርጋቸው ነገሮች፣ ለመውለድ፣ ለማሳደግ፣ ስራ ለመስራት ምናምን ሯጭ ከሆነ ለመሮጥ፣ እንትን ከሆነ ገበሬ ከሆነ ለመዝራት። ክርስቶስ ኢየሱስ ስጋ ያስፈለገው በመሰረቱ ለመኖር አይደለም። ስጋ ያስፈለገው በመሰረቱ ለመሞት ነው። እግዚአብሔር ልጁን ላከ ሲባል ኤምፋሲስ የሚያደርገው ሞቱ ላይ ነው። ኢንካርኔሽን ላይ ሳይሆን አቶንመንት ላይ ነው። መወለዱ አይደለም ትልቁ ቁም ነገር።
መሞቱ ነው። ምክንያቱም የተወለደው መሞት እንዲችል ስለሆነ። ባለፈው ሳምንት 3 ቃሎችን አስመረን ተመልክተን ነበር አይደለ? እግዚአብሔር አንድያ ልጁን የሚለውን አንድያ የሚለውን አሰመርን። እንደገናስ ወደ ዓለም የሚለውን አሰመርንበት አይደለ? ወዴት ነው እግዚአብሔር የላከው? ወደ መዝናኛ አይደለም፣ ወደ ዓለም፣ ወደ ስቃይ ስፍራ፣ ወደ ውርደት ስፍራ ነው የላከው። ለምን? እንዲሞት። ዓለም የሞት ስፍራ ነው። እና ስለዚህ ምን ማለት ነው? ይሄ ልኮታል ሲባል የሚያተኩረው ሞቱ ላይ ነው እንጂ ውልደቱ ላይ አይደለም የክርስቶስ። ስለዚህ እውነቱን ለመናገር ቅድም 3 ሃይማኖቶች ወይም 3 ቤተ እምነቶች 3 ኢንፋሲስ እንደሚሰጡ ነግሬያቸዋለሁ። በመሰረቱ መነጣጠል ተገቢ አይደለም። 3ቱን በአንድነት መመልከት አለብን። ምክንያቱም ካልተወለደ ሊሞት ስለማይችል፣ ካልሞተ ሊነሳ ስለማይችል። አንዳንዶች መነሳቱን የሚክዱ አሉ አይደለም፣ መሞቱን ተቀብለው። ወይ ደግሞ አንዳንዶች መወለዱን የሚያምታቱ ሰዎች አሉ፣ 3ቱንም በአንድነት የማይቀበሉ። እኛ 3ቱንም መቀበል አለብን። ነገር ግን ኢንፋሲስ ከሰጠን የበለጠ መስጠት ያለብን አቶንመንት ላይ ነው፣ ኢንካርኔሽን ላይ አይደለም። ስለዚህ በጣም ቀነስ ስናደርግ ልደት ላይ ያለንን ትኩረት አይመስላችሁም? ክርስቶስ ኢየሱስ ሰው መሆን አይደለም ትልቁ ቁም ነገሩ፣ በሞት ነው ትልቁ ቁም ነገሩ። ስለዚህ በአብዛኛው ማተኮር በጣም ከጨፈርን መጨፈር ያለብን ለዚህ እኮ የጌታ ቀን ብለን የምናከብረው ትንሣኤውን ነው፣ ሞትን ድል ያደረገበትን። እንደገና ፋሲካችን ብለን ደግሞ የምናከብረው መሰቀሉን ነው። የአዲስ ኪዳን ጻፊዎች አንድም ቦታ ላይ ልደቱን ሲያከብሩ አንመለከትም። ለልደቱ አንድም ቦታ ላይ ትኩረት ሲሰጡ አንመለከትም። ምክንያቱም ልደቱ መንገድ ነው ለመሰቀሉና ለመነሳቱ። ስለዚህ የእኛ ትኩረት እሱ ላይ ነው። ትኩረታችን መሞቱ ላይ ነው። ትኩረታችን መነሳቱ ላይ ነው። አስቻይ ሁኔታ ለመፍጠር ነው የተወለደው። ለዚህ እሱን ከተመለከትን በኋላ አንድ ቃል እዚህ ጋር ወሳኝ ቃል አለ። ምን የሚል ቃል ነው ያለው? ማስተሰሪያ ይሆን ዘንድ የሚል ቃል አለ። ማስተሰሪያ የሚባለው ቃል በጣም ወሳኝ ነው። በመጽሐፍ ቅዱሳችን ላይ አጠቃላይ በመጽሐፍ ቅዱስ በብሉይም በአዲስ ኪዳን ላይ በጣም ቁልፍ ከሚባሉ ቃሎች አንደኛው ማስተሰሪያ የሚለው ቃል ነው። ሂላስሞስ ይላል በግሪኩ። ሂላስሞስ ማስተሰሪያ የሚለው ቃል ምን ማለት ነው ሲባል፣ ሂላስሞስ ወይም ማስተሰሪያ የሚለው ቃል ትርጉሙ ቁጣን መክደን፣ ቁጣን ማብረድ፣ ቁጣን መመከት ማለት ነው። ምን አልኳችሁ? ቁጣን ማብረድ፣ እንደገናስ ቁጣን መመከት፣ ቁጣን መሸፈን። በጣም ጥሩ። እንግዲህ ስለዚህ ቃል ሂላስሞስ ስለሚባለው ወይም ማስተሰሪያ ስለሚባለው ቃል አንድ ክርስቲያን የግድ ማወቅ አለበት፣ ወሳኙ ነገር ስለሆነ። ምክንያቱም ክርስቶስ ሰው የሆነው ለዚህ ጉዳይ ስለሆነ፣ እግዚአብሔር የላከው ለዚህ ጉዳይ ስለሆነ፣ እኛ የዳነው በዚህ ጉዳይ ስለሆነ የኛ ዋና ነገር እንደ ክርስቲያን ይህን ተርሚኖሎጂ በጣም ማወቅ አለብን፣ መረዳት አለብን፣ ለማብራራት በሚያስችል ሁኔታ መታጠቅ አለብን። ይሄን በጣም ማወቅ አለብን ወገኖቼ፣ በጣም ልናውቀው ያስፈልጋል። ምን ማለት ነው ሂላሲሞስ? ምን ማለት ነው ማስተሰሪያ ሲባል የእግዚአብሔር ቁጣ ማብረጃ ወይም መከለያ ወይም መሸፈኛ ብለናል። ከእግዚአብሔር ባህሪያት አንደኛው እግዚአብሔር ዲፋይን ከሚያደርገው ነገር አንደኛው እግዚአብሔር ተቆጪ መሆኑ ነው። የሚቆጣ ነው አይደል? እግዚአብሔር አይደለም። በዚህ ዘመን እግዚአብሔር ቅድም ስናወራ ነበር ከወዳጆች ጋር ሌላ እግዚአብሔር የተሳለ ነው። የማይቆጣ እግዚአብሔር፣ ገራገር ብቻ የሆነ እግዚአብሔር፣ የሚወድ ብቻ እግዚአብሔር። ለዚህ ነው ባለፈው ስንመለከት ዓለም በጣም ከአውዱ አውጥታ ነጥላ የምትወደው ቃል እግዚአብሔር ፍቅር ነው የሚለው ነው። እግዚአብሔር ግን የሚባላ እሳትም ነው። እግዚአብሔር የሚቆጣም አምላክ ነው። የሚቆጣው ደግሞ ጠላቶቹ ላይ ብቻ አይደለም፣ የሚቆጣው በሕዝቡ ላይ ነው። በደንብ ስሙኝ፣ ጊዜ ወሳኙ ነገር እዚህ ላይ ስለሆነ እግዚአብሔር የሚቆጣው ጠላት ተብሎ የተፈረጀውን ብቻ ሳይሆን ልጆቹንም ነው፣ ሕዝቡንም ጭምር ነው የሚቆጣው። ስለዚህ የእግዚአብሔር ቁጣ ሲባል አይምሯችሁ ውስጥ ቶሎ መምጣት ያለበት ሰዶምና ገሞራ ብቻ አይደለም። ልክ ነው፣ ሰዶምና ገሞራ የእግዚአብሔር ቁጣ ዘላለማዊ ማሳያ ሆነው አሉልን። ነገር ግን የእግዚአብሔር ቁጣ ሲባል ሌላ ቦታ ልውሰዳችሁ። ጳውሎስ ሙሴ የሚጠቀምበትን አንድ ቃል ዘኍልቍ 12:9-10 ዘኍልቍ 12:9-10 የእግዚአብሔር ቁጣ በማርያም ላይ ነደደ። ማርያም ማለት ነብይት ነች። ማርያም ማለት የእግዚአብሔር ሕዝብ መሪ ነች። እንደውም እግዚአብሔር በሚክያስ መጽሐፍ ላይ ሲናገር ምንድን ነው ያለው? ከግብፅ ምድር አወጣኋችሁ፣ ሙሴን
ማርያምን አሮንን ላኩላችሁ ብሎ እንደ ትልቅ የእግዚአብሔር ፍቅርና በጎነት መገለጫ አድርጎ የጠቀሳት ሴት ነች ማርያም። ነገር ግን አዘ ሴም ታይም ለእግዚአብሔር ቁጣም ደግሞ መገለጫ ነች። ዘሁልቁ 12 ከ9 እስከ 10 ነግሬያቸዋለሁ። ዘዳግም 24:9 ደግሞ ላንብብላችሁ። ዘዳግም 24:9 ላይ ሙሴ ሆን ብሎ ያስታውሳቸዋል ለእስራኤል። ዘዳግም 24:9 ላይ እንደዚህ ይላል። ከቁጥር 8 ጀምሮ ባነብላችሁ ጥሩ ነው። በለምጽ ደዌ ሌዋውያን ካህናት ያስተሰርዩልህ ዘንድ ፈጽመ እንድትጠብቅ እንድታረግም ተጠንቀቅ። እኔ ያዘዝኳችሁ እንዲሁ ታደርጉ ዘንድ ጠብቅ። አምላክ እግዚአብሔር ከግብፅ በወጣችሁ ጊዜ በመንገድ ሳላችሁ በማርያም ላይ ያደረገውን አስብ። በማን ላይ ያደረገውን? በማርያም ላይ እግዚአብሔር ነው የገለጠው። ቁጣ ነው የገለጠው። ቁጣ። ስለዚህ እግዚአብሔር ቁጣ ሲባል እግዚአብሔር በሶዶምና ገሞራ ላይ በግብፃውያን ላይ ብቻ አይደለም ቁጣውን የገለጠው፣ በሚወዳቸው ልጆቹ በልጆቹ ብቻ በህዝቦቹ ብቻ አይደለም፣ በህዝቡ መሪዎች ላይ ቁጣውን ገልጧል። እግዚአብሔር በራሱ በሙሴም ላይ እግዚአብሔር ቁጣውን ገልጧል። በአሮን ላይ ቁጣውን ገልጧል። በአሮን ልጆች ላይ ቁጣውን ገልጧል። እግዚአብሔር በህዝቡ ላይ ይፈርዳል ይላል የዕብራውያን ጸሐፊ። ከዘዳግም 32 ወስዶ እግዚአብሔር በህዝቡ ላይ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። እግዚአብሔር በህዝቡ ላይ ይፈርዳል። እግዚአብሔር በህዝቡ ላይ ይቆጣል። ስለዚህ የእግዚአብሔር ቁጣ መሆን አለበት። እንደዛ ከሆነ መብረድ አለበት፣ መከደን አለበት ማለት ነው። የእግዚአብሔር ቁጣ እንዴት ነው የሚበርደው? አንዳንድ ጊዜ የሰው ቁጣ እንዴት ነው የሚበርደው ሲባል መልስ አለ፣ ቀላል መልስ። አንዳንድ ጊዜ ቤቶች አይታችሁ ከሆነ አባት ልጆቹ ላይ ሲቆጣ እናት እንዴት ትላለች? የአባታችሁ ቁጣ እስኪበርድ ድረስ ወጣ በሉ፣ እስኪ ከፊቱ ዞር በል። ምን እስኪሆን ድረስ? ቁጣው እስኪበርድ ድረስ። ኤሳው ብኩርናውን ስለወሰደበትና በረከቱን ስለወሰደበት በያዕቆብ ላይ በጣም ተናደደ እና እናትየው ርብቃ እንደዚህ የወንድም ቁጣ እስኪበርድ ድረስ ራቅ በል። በእርግጥም በረደ። ከተወሰነ ጊዜ በኋላ ሲገናኙ ከመንገድ ላይ በፍቅር ተቀበሉ። ምክንያቱም የኤሳው ቁጣ ምን ብሏል? የዛን ሰዓት በርዷል። ዳዊትን ተመልከቱ። ዳዊት በልጁ በአቤሴሎም ላይ በጣም ተቆጣ። ምክንያቱም የበኩር ልጁን አምኖንን ስለገደለው። ከዛ በኋላ በሂደት የዳዊት ቁጣ ምን አለ? በረደ። ከዛ እንደውም ቁጣው እየበረደ ናፍቆቱ እያየለ መጣና አምጡልኝ አለ። ማንን? አቤሴሎምን። የሰው ቁጣ እንደዛ ነው። የሰው ቁጣ ዘወር በማለት ይበርዳል። የሰው ቁጣ በልዝብ አነጋገር፣ እንደውም የልዝብ አነጋገር ቁጣን ታበርዳለች። ይህ ምሳሌ ላይ የሰውን ቁጣ። እግዚአብሔርን ግን በለሰላሳ ቃል ቁጣውን ማብረድ ይቻላል። እግዚኦ ማርነ ክርስቶስ በማለት ማብረድ ይቻላል? አይቻልም። የእግዚአብሔርን ቁጣ ለማብረድ ሕፃናትን ይዘን አደባባይ በመሰለፍ እናበርደዋለን፣ በጾም እናበርደዋለን፣ በጸሎት እናበርደዋለን። አይበርድም። መጽሐፍ ቅዱስ የእግዚአብሔር ቁጣ እስከ ሲኦል ድረስ ትነዳለች አትበርድም የሚል ቃል አለ። እስከ ሲኦል ድረስ ትነዳለች አትበርድም። የእግዚአብሔር ቁጣ አይበርድም። የእግዚአብሔር የሰው ስላልሆነ የእግዚአብሔር ቁጣ የሰው ቁጣ ስላልሆነ እንዲሁ እግዚአብሔር ረስቶት፣ ቅድም እኮ በደም ፍላት ነበር እንደዚህ ያንኩት አሁን ትቼዋለሁ አይልም። እግዚአብሔር ባህሪው አይደለም። የእግዚአብሔር ቁጣ በቃል አይበርድም፣ በሆነ ሰው ድርጊት አይበርድም። የእግዚአብሔር ቁጣ ማብረጃ ይፈልጋል። ስለዚህ ምድር ያበርዳል፣ ስርየት ያስፈልገዋል። ስርየት የሚባለው ቃል እጅግ በጣም ወሳኝ ቃል። ስለዚህ እግዚአብሔር ምን ሰጠ ካላችሁ በጥላ መልክ በብሉይ ኪዳን ዘሁልቁ ዘጸአት 25 ከ16 ከ22 እናንተ ተመልከቱት። ዘጸአት 25 ከቁጥር 16 ከ22 ላይ ሙሴ በዲዛይን ተሰጠው አይደል? እግዚአብሔር ቤት መገረድ እንኳን እንዴት እንደሚሰራ ታቦቱ ይሰራል። 10ቱ ቃላት እዛ ውስጥ አሉ። 2ቱ ጽላቶች ይቀመጣሉ እና ደግሞ በወርቅ የሚሰራ በወርቅ የተለበጠ የስርየት መክደኛ አለ። 2 ኪሩቤሎች ክንፎቻቸውን የዘረጉ ፊት ለፊት ትይዩ የሚታዩ አሉ። እዛ ላይ ሆኜ እናገርሃለሁ። በስርየት መክደኛው ላይ ሆኜ እናገርሃለሁ። እግዚአብሔር ከሰው ጋር ማውራት የሚችለው በስርየት መክደኛ ላይ ሆኖ ነው። አለበዛ ተቆጥቶ በቁጣ ውስጥ እግዚአብሔር ከሰው ጋር ማውራት ከቻለ ወይ ከጀመረ ሰው ይጠፋል ማለት ነው። ስለዚህ እግዚአብሔር ከሰው ጋር ለመገናኘት ኮሚኒኬት ለማድረግ የስርየት መክደኛ ያስፈልገዋል። ቁጣውን የሚያበርድበት ነገር ያስፈልገዋል። እና ብሉይ ኪዳን ላይ አንድ ምሳሌ ልስጣችሁ። በነገራችን ላይ ብሉይ ኪዳን ላይ
ከዓመቱ ካሌንደሮች ሁሉ በጣም ኢምፖርታንት አንድ ቀን አለች። ቀኖች ሁሉ እኩል አይደሉም። አንድ ቀን አለች። ልክ ነው። በየሳምንቱ እሁድ ማነው ቅዳሜ፣ በሳምንቱ 6 መጨረሻ ቀን ሰንበት አላቸው። ነገር ግን ከዓመቱ ሁሉ መካከል አንድ በጣም ለየት ያለች ካሌንደር ላይ የሚከበብባት ለየት ያለች ቀን አለች። የምን ቀን ትባላለች? የስርየት ቀን፣ ዮም ኪፑር ይለዋታል። የስርየት ቀን አይሁዳውያን ኢምፖርታንት ቀናቸው ከዓመቱ መካከል የልደታቸው ቀን አይደለም። ከግብፅ የወጡበት የነፃነታቸው ቀን አይደለም። የአዲስ ዓመት ብስራታቸው ቀን አይደለም። ሃርቨስት የሚሰበሰቡበት ቀን አይደለም። በብሉይ ኪዳን ከካሌንደሮቹ በጣም ጎልታ የምትታየው ቁልፍና ኢምፖርታንት ታውቃል የስርየት ቀን የምትባለች። ለምን ካላችሁ በዛች ቀን ብቻ በዓመት አንድ ቀን ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባው በዛን ቀን ብቻ ነው። ሌላ ቀን አይገባም። ቅድስተ ቅዱሳን የሚባል ተሰርቷል እኮ 3 ክፍሎች አሉት አለ። በእንትኑ መገረድ እንኳን መቅደስ የሚባል አለ፣ ቅድስት የሚባል አለ፣ ቅድስተ ቅዱሳን የሚባል አለ። ቅድስተ ቅዱሳን ከተቀደሱት ሁሉ የተቀደሰው የሚባለው ውስጠኛው 3ኛው ክፍል 364 ቀን ሙሉ ተዘግቶ ነው የሚውለው። የተሰራው በሚያስገርሙ ነገሮች ነው። ወርቅ እዛ ውስጥ አለ፣ ታቦቱ እዛ ውስጥ ነው ያለው፣ 10ቱ ቃላት ምናምን ብዙ ነገሮች እዛ ውስጥ አሉ። ቢሆንም ግን በዓመት አንድ ቀን የሚጎበኘው ያ ቀን፣ ለዛውም የሚገባው አንድ ሰው ብቻ ነው፣ ሊቀ ካህኑ። ሊቀ ካህኑም ሲገባ ብቻውን አይገባም። የደም መስዋዕት ይዞ ነው ለራሱም ኃጢአት እንደገና ለሕዝቡ ኃጢአት ይዞ የሚገባው እና በአይሁድ ትውፊት መሰረት አንድ አባባል አለ። በትውፊታቸው የሚነገር ብሉይ ኪዳን አልተጻፈም። ነገር ግን በአይሁዳውያን አፈ ታሪክ የሚነገር አንድ ነገር አለ። ሊቀ ካህኑ እዛ ክፍል ደም ይዞ በሚገባበት ጊዜ ምናልባት ስህተት ፈጽሞ ከሆነ በእግዚአብሔር ፊት የሚያስቆጣ ነገር አድርጎ ከሆነ እዛው ከቀሰፈው ማንም ገብቶ ማውጣት ስለማይችል ምን ይደረጋል ይባላል? ገመድ እግሩ ላይ ይታሰርና ነው የሚገባው። ካልወጣ ድንገት ቢቀሰፍና ቢሞት በታሪክ ውስጥ አጋጥሞ ያውቃል ይላሉ። በአይሁድ ታሪክ ውስጥ ተጎትቶ ይወጣል ሬሳው፣ ሰው ስለማይገበዛ ውስጥ፣ ምክንያቱም ከባድ ነገር ስለሆነ። ነገር ግን በሰላም መስዋዕቱን አሳርጎ የደም መስዋዕት እዛ ታቦቱ ላይ ረይቶ ሲመለስ በሰላም ከወጣ ግን ምን ማለት ነው ትርጉሙ? እግዚአብሔር ስርየት አድርጓል ማለት ነው። ልብ በሉ። ይሄ የምን ምሳሌ ነው ካላችሁ፣ የምን ምሳሌ መሰላችሁ? ሊቀ ካህኑ እንግዲህ ተመልከቱ፣ እናንተ እስራኤላዊ ሆናችሁ ራሳችሁን አንድ ጊዜ በአይነ ህሊናችሁ እዛ ቦታው ራሳችሁን እንድትወስዱ ላድርጋችሁ። እልፍ አላፋት ህዝብ ተሰልፈዋል በውጭ። ሁላችን ካህናት አይደለንም። ካህናት እንኳን ብንሆን ሊቀ ካህናት አይደለንም። ስለዚህ አንገባም። አንድ ብቻ ነው ወክሎ ነው የገባው፣ ሊቀ ካህኑ ብቻ ወክሎን ገብቷል። የእኛ ጉዳይ እሱ ጋር ነው ያለው። ጉዳይ አስፈጻሚ ልካችሁ ታውቃላችሁ? የሆነ መስሪያ ቤት ወይ ደግሞ ያገባችሁ ሰዎች ሽማግሌ ልካችሁ ታውቃላችሁ? እና መልስ ትጠብቃላችሁ አይደለ? የሆነ አማላይ ልካችሁ ታውቃላችሁ? ያስኪ መልስ ትጠብቃላችሁ አይደለ? ህዝቡ ሁሉ የነፍስና የምናምን ጉዳይ አድርጎ የሚጠብቀው ማንን ነው? አሁን ሊቀ ካህኑ ነው። ይወጣ ይሆን በሰላም ወይስ እዛ ድፍት ይላል? ካለስ የኔም የህዝቡም ጉዳይ ሁሉም አለቀለት አይደለ? በቃ መቅሰፍት ሊመጣ እኮ ነው። ምድሪቱ እኮ ቀውጢ ልትሆን ነው። ስለዚህ በሰላም መውጣቱን እንጠብቃለን። ከዛ በኋላ ሊቀ ካህኑ በሰላም የቅድስተ ቅዱሳን በር ከፍቶ ሲወጣ እልል ይባላል፣ እግዚአብሔር ተቀብሎናል ይባላል። ይሄ ምን እንደሚያሳይ ታውቃላችሁ? ክርስቶስ ኢየሱስ ከሙታን መነሳቱ እግዚአብሔር ያንን መስዋዕት መቀበሉን የሚያሳየን። ሊቀ ካህኑ በሰላም ከቅድስተ ቅዱሳን ሲወጣ እግዚአብሔር መስዋዕቱ እንደተቀበለ ማረጋገጫ እንደሆነ ሁሉ ክርስቶስ በመስቀል ላይ ያቀረበውን ቁርባን፣ በመስቀል ላይ ያቀረበውን የስርየት ዋጋ እግዚአብሔር እንዴት መቀበሉን በምን አወቅን? ክርስቶስ ከሙታን ተነሳ፣ እንደገና ታየ። ሃሌሉያ! ደስ አይልም? ይሄ ክርስቶስ ወጣ ከሙታን። ሊቀ ካህኑ ከውስጥ ሲወጣ እግዚአብሔር ተቀበለን ተብሎ እልል እንደሚባለው ሁሉ ክርስቶስ ከሙታን ሲነሳና ወደኛ ሲመጣ እግዚአብሔር ተቀበሎታል መስዋዕቱ። ለዛም ሊቀ ካህኑ የዛሬ አለፈ ነው የሚባለው። ከሚቀጥለው ዓመት ደግሞ አለ ገና። ዘንድሮ ተሳክቷል፣ ለከርሞ ደግሞ የከርሞ ሰይበለን ይባላል። እንደገና የከርሞ ጊዜ ደግሞ ሌላ ምጥ ነው። ይወጣ ይሆን በሰላም? ክርስቶስ ግን አንዴ በሰላም ወጣ። ሞት እንድል አድርጎ ወጣ። ለዘላለም ላይ ሞት ወጣ። ስለዚህ ደስ የሚያሰኘው ነገር እሱ ነው። እሱ ዜና አስደናቂ ዜና ሆኖ ትመለከታላችሁ ማለት ነው። ስለ ስርየት ጥቂት ነገሮች ልናገር። ይህን ታሪካውን በብሉይ ኪዳናዊ ምሳሌ ያስቀመጥኩትን በስዕላዊ መንገድ ዕብራውያን 9 ከ11 እስከ 15 ዕብራውያን 9 ከ11 እስከ 15 እና
ቁጥር 28 ላይ ዕብራውያን 9:28 ላይ ያስቀምጠዋል የዕብራውያን ጸሐፊ። ክርስቶስም ከሙታን የተነሳው ሊቀ ካህኑ ከመቅደሱ በሰላም እንደወጣ ቅዱሳን በሰላም የወጣውን አይነት ነው ብሎ ያስቀምጣል። እና ስለ ስርየት እነዚህን ነጥቦች ተመልከቱ። ጥቂት ነጥቦች ልናገር ስለ ስርየት ልጨርስ። አንደኛ፣ ማስተሰሪያ የእግዚአብሔር ቁጣ ይመክታል። አንደኛ ዮሐንስ እዚሁ ላይ ምዕራፍ 1 ቁጥር 7 ላይ አንድ የተጻፈ ቃል እናውቃለናል፣ አጥንተነዋል። አንደኛ ዮሐንስ 1:7 ላይ ምንድን ነው የሚለው እግዚአብሔር ቃል? የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል። ይሄ ምን ማለት ነው? ስርየት ማለት ነው። ስርየት በሚባለው ቃል ላይ ሁለት የእንግሊዝኛ ቃሎች አሉ። በአማርኛ ሁለቱም ስርየት ተብሎ ይፈታሉ ብዙ ጊዜ፣ ነገር ግን ልዩነት አላቸው። ፕሮፒቲዬሽን እና ኤክስፒዬሽን የሚባሉ ሁለት ቃሎች አሉ። አንደኛውን አንዳንድ ትርጉሞች ማስታረቂያ ይሉታል፣ አንዳንኛው ማስተሰሪያ ይሉታል። ፕሮፒቲዬሽን እና ኤክስፒዬሽን የሚባሉ ቃሎች አሉ። ፕሮፒቲዬሽን እና ኤክስፒዬሽን ሁለቱም ቃሎች ስርየት የሚባለውን ቃል ያመለክታሉ ይባላል። ግን ምንድነው ትርጉማቸው ልዩነታቸው ካላችሁ፣ ፕሮፒቲዬሽን ማለት ምን እንደማለት መሰላችሁ? እግዚአብሔር የክርስቶስ ኢየሱስን ቤዛነት ተቀበለ፣ ቁጣው በሰዋቱ በኩል በረደ ማለት ነው። እኛ ላይ አይደለም እግዚአብሔር ቁጣው የበረደው፣ ወይም እኛን አይቶ አይደለም። ስለኛ ማንን አይቶ ነው? ክርስቶስን አይቶ ነው። ልብ በሉ። እግዚአብሔር እኛን አያየንም። በእኛ ምትክ ወይም በእኛ ፋንታ መካከለኛውን ክርስቶስን ተመልክቶ እግዚአብሔር ታረቀን ማለት ነው። ፕሮፒቲዬሽን በዚህ ሴንስ ነው። ኤክስፒዬሽን ማለት ግን ኃጢአታችን ሪሙቭድ ሆነ። ኃጢአታችን ሪሙቭድ ስለሆነ እግዚአብሔር አሁን ቢያየን እኛን ንጹሖች ነን ማለት ነው። አገኛችሁ ሐሳቤን? ስለዚህ ሁለት አስተሳሰቦች አሉ ማለት ነው። አንደኛ አስተሳሰብ እግዚአብሔር ይቅር ያለን አሁን ኃጢአት አልባ ስለሆንን ሳይሆን ኃጢአታችን በማን ስለተሸፈነ ነው? በክርስቶስ ኢየሱስ ስለተሸፈነ ነው። ሁለተኛው ደግሞ አሁን እግዚአብሔር በፈገግታ የሚያየን፣ ቅድም እንዳልኩት እግዚአብሔር እኛን አሁን ለመቅረብ ፌሎሺፕ ለማድረግ ከኛ ጋር እግዚአብሔር የቻለው ኃጢአታችን ሪሙቭድ ስለተደረገ፣ ስለታጠበ፣ ስለነጻን ነው የሚል አመለካከት ነው። ሁለተኛው ትክክለኛ አይደለም። የመጀመሪያው ትክክል። ምን ማለት ነው? ኤክስፒዬሽን ሳይሆን ፕሮፒቲዬሽን የሚለውን ትክክለኛ አገላለጽ። ለምን እስቲል እኛ በእግዚአብሔር ስታንዳርድ ውስጥ አይደለንም። በደንብ ስሙ። አማኞች ነን አይደለም? ነን። ዮሐንስ ምንድን ነው የሚለው? ኃጢአት እንዳሰሩ ጽፍላችኋለሁ ካለ በኋላ ኃጢአት ብትሰሩ ግን ብሎ አይደለም የሚለው? ምዕራፍ 2 ቁጥር 2 ላይ በእግዚአብሔር ቀኝ የተቀመጠ ጠበቃ አለን፣ ፕሮፒቲዬሽን አለን፣ ማስተሰሪያ ያለን ክርስቶስ ኢየሱስ። በክርስቶስ ምክንያት እግዚአብሔር እኛን ይቅር አለን ተቀበለን እንጂ በእኛ ምክንያት አይደለም። ስለዚህ እግዚአብሔር ለምን ወዳጅ ያደረገን? በፊት ጠላት ነበርን፣ አሁን ወዳጅ ነን። ጴጥሮስም ሲናገር በፊት እናንተ ጠላት ነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። ለምን? ምን ተፈጠረ? ምን ተፈጥሮ ሲባል እኛ ውስጣችን ተለውጦ ሳይሆን ስለ እኛ ዋጋ የከፈለ ስላለ እሱን ስለሚመለከቱ ነው። እግዚአብሔር ወደ ብሉይ ኪዳን ልውሰዳችሁ። እግዚአብሔር የሞት መልአክ በእያንዳንዱ ቤት ሲልክ በግብፅ ውስጥ በኩሮች ሁሉ በሚሞቱበት ጊዜ የእስራኤልን ቤት ውስጥ አንድም በኩር ለምንድን ነው ያልሞተው? ምን ተመልክቶ ነው? እግዚአብሔር መቃኑን ደሙን ተመልክቶ። ስለዚህ እግዚአብሔር ሰዎቹን አይደለም የተመለከተው። ምኑን የተመለከተው? መልአኩ፣ የሞቱ መልአክ ሊቀስፍ የተላከው መልአክ ግንባራችን አይደለም የሚመለከተው፣ ቤታችን አይደለም የተመለከተው፣ ግድግዳውን የተመለከተው። ስለዚህ እግዚአብሔር እኛ ውስጥ አይደለም የተመለከተው፣ ስለ እኛ ክርስቶስን የተመለከተው። ስለዚህ አሁንም እኛ ኃጢአተኞች ነን። አሁንም በእግዚአብሔር ደረጃ በፍጹም ፐርፌክቶች አይደለንም። ለዚህ ነው ዮሐንስ ኃጢአት እንደምንሰራ የሚናገረው። እንዳውም የለብንም ብለን ውሸታሞች ነን፣ ኃጢአት የለብንም ብለን እንዋሻለን የሚለው ነገር ግን በእኛ ምትክና በእኛ ፋንታ ክርስቶስ ስለቆመ ስለሚታይልን ከዚህ በኋላ ምንድን ነን? እኛ ጻድቃን ነን። በማ በኩል? በክርስቶስ በኩል። ስለዚህ ወገኖች ይህችን አንድ ምሳሌ ቅድም እያሰላሰልኩ ቁጭ ብዬ ልበላችሁና አንድ ነገር የበለጠ የትኛውን የበለጠ ምስጋናችን የሚያነረው የሚለውን እያሰላሰልኩ ነበር ቁጭ ብዬ።
ፕሮፒቲዬሽን ቢሆን ኤክስፒዬሽን ቢኖር ነው የበለጠ ምስጋና የሚያበዛልን የሚለውን ያሰላሰልኩ ነበር። እና ተራ ምሳሌ ልጠቀም ይሄን ለማስረዳት። አይበለውና ብዬ ልጀምር። ፓራላይዝድ ናችሁ፣ ሽባ ናችሁ። ስለዚህ መንቀሳቀስ አትችሉም። አንድ ሰው መጣና በአኩፓንቸር የሚሆን በምናምን ብቻ ፈወሳችሁ። ከዛ በኋላ እንደ ልባችሁ ትሮጣላችሁ። ባለውታችሁ ነው አይደል? ሰው ይሄ ሐኪም ትረሱታላችሁ፣ አታመሰግኑትም ዘመናችሁን ሁሉ። እሺ ሁለተኛ ደግሞ ሰው ላምጣላችሁ። እናንተ ፓራላይዝድ ናችሁ። እድሜ ልኩን የተሸከመ ይወስዳችኋል፣ በምትፈልጉበት ቦታ ሁሉ ሳይሰለች። ሽንት ቤት ይወስዳችኋል፣ ገበያ ብትሉት ይወስዳችኋል፣ የፈለጋችሁበት ቦታ ይወስዳችኋል ሳይሰለች ሁሉ ጊዜ። የትኛው የበለጠ የሚመሰገነው? የሚሸከምን ነው የበለጠ የሚወደደው። የበለጠ ዋጋ የከፈለው እሱ ነው አይደለም እንዴ? እንዳውም ሰው እንደመሆናችን እንረሳዋለን ከተወሰነ ጊዜ በኋላ አይደለ? ሽባ እንደነበር አንረሳም። ብዙ ጊዜ በራሳችን የቆመን ስለሚመስለን ከዕለታት አንድ ቀን የፈወሰን ሰው ትዝ አይለንም። እንደው ሁሉ ጊዜ የሚሸከም ሰው ቢኖርስ? ስለዚህ ክርስቶስ ኢየሱስ ያደረገ ሁሉ ጊዜ ይሸከመናል። ሁሉ ጊዜ ወደ እግዚአብሔር ይዞን ይቀርባል። ሁሉ ጊዜ በየዕለቱ በጸለይን ቁጥር፣ በዘመርን ቁጥር፣ በተንበረከክን ቁጥር፣ ቸርች በመጣን ቁጥር፣ በኖርን ቁጥር፣ በህይወት ዘመናችን ሁሉ ጊዜ ይሸከመናል። ሁሉ ጊዜ በሱ ተከልለን የምንገባው ሁሉ ጊዜ ከዕለታት አንድ ቀን ፊክስ አድርጎ በቃ ከዚህ በኋላ በቃ እኔ አላስፈልግም አይደለም ክርስቶስ ያለን። ሁሉ ጊዜ የኛ ፕሮፒቲዬሽን እሱ ነው። ትክክለኛው ትምህርት እሱ ነው። ምክንያቱም እግዚአብሔር አሁንም ያለ ክርስቶስ ቢያየን አስቀያሚ ነን። አሁንም ያለ ክርስቶስ ምንም አንስብም፣ ምንም አንለየም በውጭ ካሉ ሰዎች ዘንድ። እቺን ነገር እንገራችሁ። በጸጋ የዳንን ኃጢአተኞች ነን እኛ የሚባል አነጋገር ትክክለኛ አነጋገር ነው። በጸጋ የዳንን ነን፣ ነገር ግን ምኖች ነን? ጳውሎስ ኃጢአተኛ ነበርኩ አይደለም ያለው። ከኃጢአተኞች ዋና እኔ ነበርኩ አይደለም ነኝ ያለው፣ ፕሬዘንት ቴንስ ነው። አሁንም ኃጢአተኛ ነኝ ነኝ። ስለዚህ ሁሉ ጊዜ በሱ በኩል ምገባው፣ ሁሉ ጊዜ ክርስቶስ ያስፈልገኛል። በእያንዳንዱ ሰከንድ ያስፈልገኛል ክርስቶስ። የሆነ ጊዜ ስለ አድርጎልኝ ከዚህ በኋላ ማያስፈልገኝ አይደለም። የሆነ ጊዜ ያቋቋመኝ አይደለም ክርስቶስ፣ አሁንም ያቋቋመኝ እሱ ነው። ይሄን ሊታሰበን ያስፈልጋል። ሁሉ ጊዜ ክርስቶስ ኢየሱስ፣ በሁሉ ጊዜ በእያንዳንዱ ጊዜ። እና ምን አለኝ ከአንድ ሰው ጋር ስንከራከር በዚህ ነገር ላይ በጸጋ የዳኑ ኃጢአተኛ የሚባል ነገር የለም። ከሁለት አንዱ መርጦ ኃጢአተኛ ወይ የዳነ ምን ማለት ነው የሚለውን ሲያብራራ አንድ የሚረታኝ የሚመስል ምሳሌ ያቀረበ። ያላገባ ወንደላጤ የሚባል አለ አለ? ማን ነው ያገባ ወንደላጤ ማለት አለ? ያላገባ ወንደላጤ ወልቷል። ያገባ ወንደላጤ የሚባል አለ? ወንደላጤ ከሆነ ወንደላጤ ነው፣ ያገባ ከሆነ ያገባ ነው። ስለዚህ የዳነ ኃጢአተኛ የሚባል የለም። ወይ ኃጢአተኛ ነው ወይ የዳነ ነው፣ ከሁለት አንዱ መመረጥ አለበት አለኝ። እንደ ሰው ሎጂካል ይመስላል ንግግሩ። ሜሪድ ባችለር የሚባል የለም። ባችለር ማለት ወንደላጤ፣ ሜሪድ ባችለር የሚባል አነጋገር የለም። ያገባ ወንደላጤ የሚባል ነገር የለም። ልክ እንደዚሁ የዳነ ኃጢአተኛ የሚባል የለም ማለት። ነገር ግን ይሄ ምሳሌ እንደማይሰራ በምን እንዳስረዳሁት ልንገራችሁ። ልክ ነው፣ እውነትህን ነው። ያገባ ወንደላጤ የለም። ካገባ ጀምሮ አቶ ተብሎ ያገባችም ሴት ወይዘሮት ተብላ ወይዘሪት አትባልም ከዛ በኋላ። ነገር ግን ያገባው እሱ ራሱ ነው፣ ሰውየው ነው ያገባው። ስለሱ ሌላ ሰው አይደለም ያገባለት። ወንደላጤነቱን ያስቀረው እሱ ራሱ አንድ ሴት ቀለበት አስሮ ቫው አድርጎ ቃል ኪዳን ገብቶ ስላገባት ነው፣ እሱ ራሱ ነው ያገባት። ስለዚህ ከዚህ በኋላ ምን አይደለም ወንደላጤ አይደለም። እኛም በሚመለከት ግን ሌላው ሰንባዲ በእኛ ምትክ ነው እንጂ የታየልን እኛ አይደለም የታየነው። ስለዚህ የታየልን በሚጠፋ ዞር ቢል አሁንም ኃጢአተኞች ነን ማለት ነው። አገኛችሁት ሐሳቤን? ስለ ሰው የሆነ ሰው አላገባለትም። ስለዚህ ሰውየውን ያገባው ከዚህ በኋላ ኖ ሞር ወንደላጤነት የለም፣ ያገባው እሱ ራሱ ስለሆነ። ነገር ግን እኔ ኃጢአተኛ የሆንኩ ሰውዬ ተቀባይነት እንዲኖረኝ ክርስቶስ ነው በእኔ ምትክ የታየልኝ፣ ለዘላለምም የሚታይልኝ። ስለዚህ እሱ ያለ እሱ ራሴን ሳየው
ወይ ደግሞ እንበልና እግዚአብሔር ያለ ክርስቶስ ቢያየኝ ኃጢአተኛ ነኝ። ስለዚህ እሱ እውነት መካድ የለበትም ማለት ነው። ስለዚህ ስለ ስርየት ስንመለከት በእኛ ምትክ የቆመ ማለት ነው። ብሉይ ኪዳን ላይ እንደዚህ የሚል ቃል አለ። ዘሌዋውያን 17 ቁጥር 11 ላይ ደሙ ከሕይወቱ የተነሳ ያስተሰርያል ይላል። ደም የሚያስተሰርየው ከሕይወት የተነሳ ነው። ለምንድነው ደም ሳይፈስ ስርየት የሌለው? ለምንድነው በውሃ በመታጠብ ሰው ስርየት የማያገኘው ሲባል ውሃ ውስጥ ሕይወት የለም፣ ደም ውስጥ ግን ሕይወት አለ። ስለዚህ ነው ከሕይወቱ የተነሳ ነው ደም የሚያስተሰርየው ይላል። ነገር ግን ደም ውስጥ ያለው ሕይወት የእንስሳ ደም ከሆነ የሰው ሕይወት ሊሰጥ አይችልም። የእንስሳ ደም፣ የክርስቶስ ኢየሱስ ደም ግን የሰው ሕይወት ነው። ሕይወትም በሱ ነበረች፣ ሕይወትም የሰው ብርሃን ነች። ክርስቶስ ኢየሱስ ሕይወት ነው። ስለዚህ ሕይወት ያለ ደሙን ስላፈሰሰ የዘላለም ስርየት ያገኘ ነው። በሱ ምክንያት ነው። በአንደኛ ዮሐንስ 2:2 ላይ ይህን ይናገራል። አንድ የመጨረሻ ቃል ልናገርና ልጨርስ። ማስተሰሪያ ስለሚባሉ ነገር ግን ስናነሳ አንድ ቁልፍ ነገር ግን መርሳት የለብንም። ምንድን ያ ቁልፍ ቃል ከተባለ እምነት የሚባለው ነው። ሮሜ 3:25 ላይ እሱንም በእምነት የሆነ በደሙ የተደረገ ማስተሰሪያ አድርጎ አቆመው። በምን የሚገኝ? በእምነት። ስለዚህ ማስተሰሪያው በእምነት ከእምነት ጋር መገናኘት አለበት። በሌላ አነጋገር ይሄ አንድን ትምህርት ፍሩሽ ያደርጋል። ምንን ትምህርት? ክርስቶስ ኢየሱስ ለዓለም ሁሉ ስለሞተ ዓለም ሁሉ ይድናል። አሁን እግዚአብሔር ዓለም ሁሉ ታርቋል። አሁን እግዚአብሔር ቁጣው በርዷል። በክርስቶስ ኢየሱስ ምክንያት እግዚአብሔር ከዓለም ጋር ሁሉ ሰላም ነው አሁን የሚባለው ትምህርት ውሸት ነው። ለምን? ማስተሰሪያ የሚሆነው በእምነት ነው። ብሉይ ኪዳን ላይም ያ ጉበናቸውን መቃናቸውን በእምነት ነው የቀቡት፣ ባያምኑ አይቀቡም። ስለዚህ በእምነት ላሉ ማህበረሰቦች ብቻ ነው የክርስቶስ ኢየሱስ ማስተሰሪያነት የሚሰራው። ስለዚህ አሁንም የእግዚአብሔር ቁጣ አክቲቭ ነው ማለት ነው። አሁንም ከእምነት ውጪ ላሉት እግዚአብሔር አሁንም በቁጣ ውስጥ ነው ያለው። ሮሜ ላይ እንደሚናገር የእግዚአብሔር ቃል እውነትን በአመፃ በሚከለክሉ በኃጢአተኝነታቸውና በአመፃቸው ላይ እግዚአብሔር ቁጣ ከሰማይ ይገለጣል ይላል። ስለዚህ እግዚአብሔር ይቆጣል፣ ለዘላለምም ገና ይቆጣል በገሃነም። ለምን? በእምነት ይሄንን ስርየት ያልተቀበሉ ሁሉ አሁንም ከእግዚአብሔር ቁጣ በታች ናቸው። ስለዚህ የምስራቹ አንኮንዲሽናል እግዚአብሔር ወዶናል እንኳ ቢሆን፣ ነገር ግን ስርየቱ አክቲቬትድ የሚሆነው በእምነት በኩል ነው የሚለው መሰበር አለበት። ስለዚህ የክርስቶስ ኢየሱስ ደም ማለና ፕላይ የሚሆነው ልጆቹ ላይ፣ በጎቹ ላይ፣ እውነተኞቹ ላይ። ለምን? በእምነት የቀረቡት እነሱ ስለሆኑ። ስለዚህ ክርስቶስ ኢየሱስ ስለሞተ እግዚአብሔር ከዓለም ጋር ምንም ችግር የለበትም። ዓለሙን ሁሉ እንደዚሁ እግዚአብሔር ተቀብሏል። ዩኒቨርሳል ሳልቬሽን የሚባል የተሳሳተ ትምህርት አለ። ዓለም ሁሉ ድኗል። ዓለም ሁሉ እንደውም አንዳንዶች ምን ይላሉ? መስበካችን እኮ ትርጉም የለውም፣ እግዚአብሔር በክርስቶስ ከዓለሙ ጋር ሁሉ ታርቋል። ስለታረቀ ትርጉም የለውም። ሰው ምንም ቢያደርግ ምን አንድ ጊዜ ክርስቶስ ሞቶለታል። ኖ በእምነት የሚደረግ ማስተሰሪያ አድርጎ ነው ያቆመው። ስለዚህ ያለ እምነት ጠፍተሃል፣ ያለ እምነት ከእግዚአብሔር ውጪ ነህ፣ በቁጣው ስር እንጂ በምሕረቱ ስር አይደለህም ብለን ለሰዎች መናገር አለብን። የጌታ ስም ብሩክ ይሁን።